ብፁዕ ዕብራውያን 9:24 ላይ እንደዚህ ይላል፣ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ያኔ በምድር ያለ ትላንት አይደለም አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ የሚለው መልስ በዝማሬ እንድትነግረኝ ይፈልጋሉ። በሌላ መልክ አልፈልግም። አረገ በስብሐት አረገ በእልልታ በስብሐት። በአጭሩ ክርስቶስ በምድር ላይ ምልጃን አድርጓል ወይ? አድርጎ በመዋዕለ ሥጋዌ ፖሊስ ክርስቶስ አማላጅ ነው። በዚህ ላይ ሞት ሲመለስ ምን ያደርገው? ማስታረቅ። በመዋዕለ ሥጋዌ እንኳን ቤተክርስቲያናችን ምልጃ ብላ ተጠቀሙ። እኛ ክርስቶስ ጭራሽ ነው አማልዶ አያውቅም የሚል እምነት የለንም። ከዛ ካለም ቀጥታ ከመጽሐፉ ጋር ግጭት ነበሩ። አብን ማለደው፣ ኢየሱስ ማለደው፣ ለመኑ። ኦኬ ወደ አብ ጸለየ። ይሄንን ምድር ላይ ያለ ይሄን ሁሉ አድርጎታል። ድሮ መናፍቃኑ ነበሩ። አሁን ደግሞ ከኛ ቤት ያሉ ሰባኪዎችን ጨምሮ ጌታችን ኢየሱስ ክርስቶስን እስከ መስቀል ድረስ ያማልድ ነበር፣ እስከ ስቅለቱ ድረስ ያማልድ ነበር የሚል እንግዳ ትምህርት ማለች ብለህ የምትናገረው እውነት የለም። አሁን የምጠይቀህን ጥያቄ ታስተናግዳለህ። ታንኪዩ ብፁዕዬ፣ እናመሰግንም። 2 ደቂቃ ልውሰድና እንዳንተ ማጠቃለያ አለ። እስከዚያ ጥያቄ ልመልስ። ጥያቄ ነው የምጠይቀህ። ጥያቄ ነው የምትመልሰው። እኔም ደግሞ 2 ደቂቃ አንተ ከ2 ደቂቃ በላይ ነው ያወራኸው። እኔ ደግሞ 2 ደቂቃ ነው እንድታወራ አይደለም የመለስኩት። ጥያቄን ነው የመለስኩት። አይ አንተ ፈቅደህልኝ አይደለም እኮ ጥያቄን ነው የመለስኩልህ። እኩል መብት አለን። ጸጥ ብዬ ሰምቻለሁ። መልሴን ነው የሰማኸው። መልሴን ነው የሰማኸው። አስቁመው ኤርሚ፣ መልሴን ነው የሰማኸው። ጥያቄውን ስጠይቅ መልስ ትሰጣለህ። አስቁመው ኤርሚ። ዳጊ አቁሙ። ብፁዕ እንደሚዩት አድርገው። ያንተን ተራ ሰምተናል። ጥያቄውን ጠይቀዋል። ብፁዕን ጥያቄ መልሷልኝ። ከዛ ስለ ክርስቶስ መስክርልኝ ያልከው መስክሯልኝ። አሁን ጥያቄውን ተቀበለውና ከዛ የእሱን ጥያቄ መልሰ ደግሞ እሱን እንድትከፍተው ከዛ 2 ደቂቃ ደግሞ ይሰጣል ማብራሪያው ማለት ነው። እሺ ችግር የለም። ነው በቃ 5ኛው ቪዲዮ ነው፣ ሄዳችሁ ተመልከቱት። እንደ ብፁዕ የሚያወራል እንደ ብፁዕ የማያወራል። እሺ ቪዲዮ ላጥፋና ጥያቄ ልቀበል። የቀደሙ ጥያቄ ልመልስልህ ስትጠይቅ የነበረው እኔ የምጠይቀው ኤርሚ ዳጊዬ የምጠይቀን ጥያቄ ኤርሚ ዳጊዬ ሰማኝ ማለት የምጠይቀን ጥያቄ አብራራልኝ ስለ ከፈለክ ማብራሪያውን ትተህ ቪዲዮ መክፈት መብት ነው። እኔ ችግር የለም። ኦፍ ኮርስ እሱ ነው መብት ነው። በራሴ ተራማ አሁን ጥያቄን አስተናግድ። በጣም ጥሩ። ቅድም ሰምታቸዋልና መሪን ኢየሱስ ክርስቶስ በአብ ቀኝ ሆኖ በአብ ቀኝ ተቀምጦ እየለመነ ነው እየጸለየ ነው። ዳጊ እሺ አዳምጠኝ በደንብ። በመጀመሪያ ይለምናል፣ ይወድቃል፣ ይነሳል ብለን እኛ እንዳምንም እኛ ያው ክርስቲያን ስለሆነ ማለት ነው። ይወድቃል ይነሳሉ ብዬ አልጠየቅኩም። አዎ ምንም አያስፈልገው ያስፈልገዋል አይደለም የኔ ጥያቄ። ኢየሱስ ልክ መሪ ጌታ ቅድም ቁጭ ብለህ እንደተናገሩት በአብ ቀኝ ተቀምጦ እየለመነ ነው እየጸለየ ነው አላሉ። መረጃ አሁን ቆይ አዳምጠኝ እባክህ። የሰው ስም አትጥራ። አንተም ደግሞ እዚህ ሌሉ ሰዎች ስም አትጥራ። ሰምተሃል? ቁጭ ብለሃል ሲናገሩ ቁጭ ብለሃል። የሰው ስም አትጥራ ነው ያልኩህ። እንግዲያው ልደተ መዝሙር እንዳንተ አይደለም የሚያወራው ብዬ ለቀጥል። የነበረ ሰው ነው የነበረ ሰው እዚህ የነበረ ሰው ስም አትጥራ አትለኝም አዳም። አይ የነበረ ያልነበረ የሚባል ነገር የለም። ስም አትጥሩ ተባለው የደገምኩት ኤርሚ እባክህ። ስም አትጥሩ ተባለ እንጂ የነበረ ያልነበረ የሚባል ነገር የለም። ስም መጥራት ከተጀመረ መረጃ አለኝ። 5ኛው ቪዲዮ ሄዳችሁ ይዩት። አንተ በተቃራኒ ነው እንግዲህ ዘማርያም የሚያምን አይደለ? በምድር አልማለድም ነው ዘማርያም በለው። ኤርሚ አዳምጥ እኮ ስም አትጥራ አልኩህ። እሺ ሚት አርገኝ። ስም አትጥሩ ብዬ ቅድም ተናግሬያለሁ። ደግማችሁ ከተራችሁ ግን የሆነ መሸነፍ ብዬ ነው ማሰብ በለው። እኔ ስም እየጠራሁ አይደለም። ስም የሚባል ነገር አታንሱ ሌሎቻችሁ በማለት እኔ ኤርሚ የጠየኩት ቅድም መርጌታ እሱ ቁጭ ብሎ ስንወያይ ተናገሩ፣ ጨርሰው አመሰግናለሁ ብለው ሄዱ። እሳቸው ኢየሱስ በአብ ቀኝ ተቀምጦ ለምን ስም ትጠራለህ? ዳጊ አሁን እኮ ከደቂቃዎች በፊት የነበረ ሰው እኮ ነው ቁጭ ብሎ የነበረ ሰው ስም የነበረው አሁን እኮ ነው አሁን የተወያየነ ዳጊ ነበረ ራሱ ያ አሁን በቃ እንትን በሏ። ስሙን ሳታነሱ ወደ ጥያቄው ግባና ጥያቄውን ይመልስ። በጣም ጥሩ ጥያቄውን በቃ ቀጥሉሽ። ኢየሱስ ክርስቶስ እሳቸው ስማቸውን ይሻልጠራም እሳቸው የተከበሩት
አባታችን በእድሜ አባታችን ናቸው። እሳቸውን ሲናገሩት እንደሰማኸው ኢየሱስ በአብ ቀኝ ተቀምጦ እየለመነ እየጸለየ ነው ብለህ ታምናለህ? አላምንም። አይጸልይም፣ አይለምንም። መውደቅ መነሳት አያስፈልገውም። አምናለሁ። እየወደቀ ነው። አመሰግናለሁ። እሺ ኦኬ፣ መረጃ መስጠት አለብኝ፣ ማብራራት አለብኝ። አይደለማ አንተ ቅድም አብራርተህ ነው አይደል የመለስከው? ገባህ? ቆይ አንዛዛ ላለመመለስ አዛገ እንዳልባል ከአንዳንድ መልሻለሁ። ማብራራት ግን አለብኝ። ለተናገሩት ማላብራራ ከሆነ አይደለም እየጸለየ አይደለም እየለመነ አይደለም። እንደዚህ አይደረግም። አውቄ እኮ ማንዛዛት እችላለሁ ከፈለኩ አይደል? ስርዓት ይዤ ላውራ ብዬ አሁን ላብራራ ለመለስኩበት ነገር ራሴ አብራራልኝ እልሃለሁ። አንተ አትጠይቀኝም። እኔ ነኝ እኮ መልሳሹ። መልስ ካንተ እየጠየቅኩ አይደለም መልስ አይደለም። የኔ ጥያቄዎች በተለያየ መልኩ ስትናገር ነበር። ጭንቀትን ታስተጋባለህ። ቅድም ራሴ አስፈቅጄ ነርቨስ ሳትሆን አንተ ጠይቀኝና እንደገና ወይ ደግሞ ልመልስ። አሁን ልመልስ። መልሴን ሳልጨርስ ማቋረጥ አትችልም። መልሱንም አመሰግናለሁ ተመለሰልኝ። አንዴ መመለስ አይፈልግም ትላላችሁ፣ አንዴ ደግሞ ስመልስ ደግሞ ታቋርጠኛለህ። ለምን እንዳልናገር ፈለግህ አንተ? እየለመን አይደለም እየጸለየ አይደለም ብለህ መለስክልኝ። ቴንክ ዩ። አዎ እኔ አልጨረስኩኝም። መልሼ አመሰግናለሁ። አመሰግናለሁ ከመለሰልኝ አልኩህ። እባክህ በጣም ጥሩ። እሺ አሁን ሚውት አድርግልኝና ልቀጥል። እኔ አብራራልኝ ምን ብሎኛል ቅድም? ቪዲዮ ራሱ ከፈለግ ገፍተህ ማሳየት ትችላለህ ብለኝ ነበር። ሰማችሁት አይደል? ለምን ራስን አይደለም ቪዲዮ ማሳየት ይቅርና መናገር ነርቨስ ለምትሆን አላንተ ነርቨስ ሳትሆን እናወራ። ቪዲዮ እንኳን ከፍተህ ማሳየት ትችላለህ። ለመረጃ ስትለኝ አልነበረም? አላልኩም። እኔ ቅድም አስፈቅጄህ ነው ያብራራሁት። ቆይ አላልኩም። መልስ ስትመልስ ከፈለግ ቪዲዮ መክፈት ትችላለህ። አላልኩም። መልስ ቆይ ነርቨስ ሳትሆን ንገረኝ። ቆይ ነርቨስ ሳትሆን ንገረኝ። አላልኩም በለ አስፈቅጄ ነው ያብራራሁት። እኔ ራሴ አብራራ ስል ወደ ኤርሚ ልመለስ። ኤርሚ መልስ ስትመልስ ቪዲዮን ከፈለግ ከፍተህ ማሳየት ትችላለህ ብሎኝ ነበረ። ውሸቴን ነው ብሎአልኝ እኮ ግን ተመለሰልኝ ካለ ዳጊ ተመልሶለታል እኮ አለቀ በቃ። አይሻልም እንደዛ? አይዞህ እሱ ተመለሰልኝ ስላለ እኮ እኔ መልሴን ጠናቅቄ መጨረስ አለብኝ። ቪዲዮን ማሳይ ከሆነ ቪዲዮ አሳያለሁ። ማስረጃ ማሳየት ፈልግ ከሆነ አስረዳለሁ። እሱ በቃ ሲል አይደለም መልስ የሚያበቃው እኔ መልሼ ጨረስኩኝ ስል ነው እንጂ እሱ በቃ ሲል አይደለም። መልሰ ነው በቃ ተመልሶ ልኮ ሊሆን ይችላል። ገና የመጀመሪያው መስመር ካፌ ኢየሱስ የሚለው ቃል ሲወጣ ተመልሶ ልኮ ሊሆን ይችላል። ሴንቴንሴን መጨረስ አለብኝ፣ ምላሽን መጨረስ አለብኝ። እንደዛ ከሆነ ጥሩ አይመጣም። ከሌሎቹ ጋር ስወያይ እንዲህ አይነት ነገሮች እኔ አገባኝም። እኔ ከሌሎቹ ማን ብፁ ለምንድን ነው ግን ታች በጣም ብዙ ሰው ነው ቁጭ ብሎ እያዳመጠ ያለ። ለዚህ ውስጥ ገስት ውስጥም ተቀምጠው ብዙ ሰዎች አሉ እና ብዙ ነገር መማማር ማወቅ እየቻልን በክርክርና በጭቅጭቅ ብቻ ምንፈተው እኛ ታች ያለ ነው። ቤቱን ከፍተ የምናዳምጠው እኮ ሁላችንም ከዳጊም ሆነ ከብፁ እኮ መልስ ፈልገ ምናምን ሳይሆን እናንተ በምትነጋገሩት ትክክለኛ በእግዚአብሔር ቃል ታምናችሁ ስታወሩልና እኛ የምንማርበት ነገር አለ። ስለዚህ አሁን ምንድነው ጠይቋል መልሰለታል። ከመለስክለት ተመልሶልኝ ለሁለተኛው ጥያቄ ልሄድ ካለ ችግር እኮ የለውም። ይሄ ግን ደግሞ ብፁም ደግሞ ቅድምም ደግሞ ያለን ሰምቻለሁ። ቪዲዮም እየከፈት ከአብራርተህ መናገር ትችላለህ ብሎ አልኩ ሰምተናል። አይ ኤርሚ ቅድም ነው መሰለ አንድ ጊዜ ዳጊ እኔ ማውራት ከኔ ጋር ከዋሸ ችግር ይፈጠራል ታውቃለህ። ከትላንት ሰምቻለሁ እንደዛ ልቀጥል እንግዲህ ያው ላብራራ ልቀጥል ዳጊ ትቀጥላለህ። ቆይ እሺ ብፁ ምንድን ነው ዴንኬር ሚው ልቀድም ለአብራራ ወይ ያልኩት አብራራው እኔ አብራራልኝ ስለሆነ እሱም ያብራራልኝ እንዴ እኔ አብራራልኝ ሳልለው ምንድነው የሚያብራራልኝ? ኦኬ እሱ ደግሞ እያለ ያለ ነገር ከአንደበት የወጣውን ቃሉን አብራርቼ በደንብ መመለስ አለብኝ። እንደዛ ነው ማለት ነው። መለሰልኝ ተመለሰልኝ አልኩት። አብራራልኝ የምለውን ደግሞ ያብራራልኛል። እሱን እኔ ቅድም ለአብራራ ምንም እኮ ለመከራከር ለመጨቃጨቅ አንዳችሁ ተሸነፉና ከዛ ወደ ቀጣዩ ጥያቄ ነው። እሺ ወደ ቀጣዩ ጥያቄ እንቀጥ። ገና መች ተጠይቅ ጥያቄውን አጽንቼ ነው አብራራ። አይ ብፁዬ ልጨርስ። እሺ ሚዩት አድርጌ ሰማኋችሁ ሁለታችሁ ስታወሩ። እሺ ብፁ እሺ አንዴ አብራራ። ደግመህ ግን አብራራልኝ ሳልል እንዳታብራራ። አሁን አብራራ። ደግመህ ግን አብራራልኝ ሳልል እንዳታብራራልኝ። ያው ጥያቄ ማብራሪያ ያስፈልገው ማለት ነው። እሺ ቀጥሉ ወይ ሜዳሽ አንዴ ሚዩት አድርገኝ ብፁዬ። ኤርሚ ያንተ ጋር ነው ድምጽ ያለው? እኔ ሚዩት አይ ብፁ አድርጓለሁ ሚዩት። ኦኬ እኔ ስጠይቅህ እንትን አድርገህ መልስልኝ የሚባል ነገር የለም። ብትፈልግ አብራርተህ ብትፈልግ ሳታብራራ እባክህ ላውራ እባክህ ኦኬ
ከዚህ በኋላ ስመልስ እያብራራው ነው መልሰው። ማናችሁም ስጠይቃችሁም የራሴን መናገር እችላለሁ። ያንተን በራስህ ተራ ተናገር። እኔ ስጠይቃችሁ አብራርታችሁ መመለስ ትችላላችሁ። በደቂቃም ስለምናደርገው ያው ደቂቃው ለነገሩ ይገድባችኋል። እኔም ስመልስ አብራርቼ መመለስ መብት አለኝ። በነገራችን ላይ አፋፌን እያልክ ነው ቅድም ስመልስልኝ ነበር። አፋፌንም ልልህ እችል ነበር። ትችላለህ። በቃ አሁን አብራራና አፋፍን አድርጌ ከሆነ አንተ ማድረግ ትችላለህ። ችግር የለውም። አብራራ። አሁን አንተ አብራራ። ለእኔ ብቻ መብት ይሰጠኝ ማለት እኔ አፋፌን ማለት አሁን ትክክለኛ ነገር የተናገርከው አሁን ትክክለኛ ነገር እንደሱ አድርጌ ከሆነ ነርቨስ ሳትወስማኝ ነርቨስ ሳትወስማኝ እኔም እንደሱ አድርጌ ከሆነ ፌር አይደለም። አንተም ብትሆን አፋፊም በለኝ እንዴ። ለእኔ ብቻ ማን ነው መብት ይሰጠኝ? አብራራም ተብለህ ታወራለህ። ኧረ ተወዳጅ ተው። አብራራም ተብለህ ታወራለህ። በል አብራራ። አስጨናቂ ቴንክ ዩ ተባረክ። ሚዩት አድርግኝ። እኔማ ሚዩት አላደርግም እንዴ። ጠያቂ እኮ ነኝ። ቀጥል። እሺ እኔ ሚዩት ሳላደርግ ላዳምጥህ። አንረባበሽም። በኋላ እኔ ሚዩት ሳታደርግ ነው አንተ መሀል እየገባ እንደፈለክ ነው ስመለስልኝ ነበር እኮ። እንዴት ይሻላል? ሚዩት ሳላደርግ ላዳምጥህ። ከዚህ በኋላ የሚኖረው ውይይት ላይ አብራራለሁ ካልክ አብራራ። መልሱን ሰምቻለሁ አብራራለሁ ብለህ አሁንም ቢሆን የሁለታችንን መብት ይከበር። እንዴት ይሻላል? ሚዩት አድርጎ ነው ቅድም ሳብራራ ነበር። እንዴት ይሻላል ነው ማለት እኔን አዳምጠኝ። ሚዩት አድርግለት ብፁዕና እሱ አውርቶ ሲጨርስ ሚዩት አድርጎ አይደለም እኔ ስመልስለት የነበረ ከዚህ በኋላ ማከራክረው ነገር ለምን ፍራቸውን ያንጸባርቃል? አንተ ዝም በል ኤርሚ። በቃ እኔ እና እሱ ነው የምንጠያየው። አንተ ዝም ማለት ሲሆን እንደ እኛ እየሰማን ነው እኮ ብፁዕ፣ እኛ እየሰማን ስለሆነ እኔ ማለት ነው። ይኸውልህ ኤርሚ፣ እኔ ጠያቂ እንዴት ሚዩት አድርግ ይባላል? በቃ ያወራኝ ከኔ ጋር እኮ ነው የሚያወራው። ለኔ እኮ ነው የሚመልሰው። አብራራ ብለዋል። ሚዩት አድርግለትና እሱ አብራርቶ ሲጨርስ አንተ ሚዩት እንዳለ ሲያብራራ ማቋረጥ ልገባበትም እችላለሁ። አብራራም ብዬው ወሬ ውስጥ ይገባል። አብራራውን በጣም ነው የሚስጠላው እውነት ለመናገር። እሺ ችግር የለውም። አለማድረግ ባይዘው ብፁዕዬ ትችላለህ። ሚዩት አለማድረግም ትችላለህ። እኔ የሚሻለው የቱ ነው ያልኩ እንጂ የኔ መብት ብቻ ይከበር አይደለም። አለማድረግ ትችላለህ። ሪስፔክት አደርገዋለሁ። እሺ ወደ አርፈህ ማትብራራ ከሆነ እኔ ወደ ቀጣይ ጥያቄ እገባለሁ። እሺ ቀጣይ ባይዘው አንተ አይደለም እኔ አንድ ጠየቅ አንተ አንድ ጠየቅ ከዛ እኔ ነኝ ተዘጋጅ። ጠየቀሃል 6 እሺ ቀጥል አብራ። እሺ እንግዲህ እንደሰማችሁት እንደ ምላሽ እንዳደመጣችሁት ኢየሱስ ይለምናል። ለኔ ነው መልስልኝ። ለኔ ነው ማታብራራ። ኧረ እባክህ ብፁዕ ለኔ ነው የምታብራራልኝ። ፕሊዝ ፌር አገባባለሁ ኤርሚ፣ በእውነት ዳጊ እገባባለሁ። ለኔ ነው የምታብራራልኝ፣ ለነሱ አይደለም። ለኔ አብራራልኝ። ስለዚህ እኔ የምገባባለሁ ማለት ነው አንተ ስጠይቀኝ እንደ ጉድ እኮ ነው ስትገባ የነበረው እንዴ እኮ። እንዴት ይሻላል ነው ማለት እኮ ትጠይቀኝ። ልግባብህ እንደገባህብኝ ወይስ እንዴት ይሻላል? የሚሻለው አንድ ጥያቄ ነው የጠየቀኝ። እየቀያየርክ ነው እንደፈለግህ። እንዴት ይሻላል? ከዚህ በኋላ እንዴት ይሻላል ነው አሁን ያንተን ምርጫ አክብሬ ለእነሱ ሳይሆን ለእኔ ነው። እኔ ነኝ የጠየቅኩ። ለእኔ አብራራልኝ። እነሱ ይሰማዋል። ስታወራ አንተም ልግባብህ ወይስ ሳወራ ትገባብኝ ከዚህ በኋላ? እሺ በቃ አይገባብኝም ብዬ ላስብ። አንተ የምታደርገውን በኋላ ደግማለሁ። ልክ ሰሙ ላይም ትላንት እንደደፈሰ ያረከው ነው ማረግም። እሺ ልቀጥል። ኢየሱስ ዛሬ ይለምናል፣ ይጸልያል፣ ይወድቃል፣ ይነሳል ብለን እኛ ክርስቲያን ስለሆነን አናምንም። ግን ደግሞ ዕብራውያን 9:12 ላይ እንደሚናገረው የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጸሙ ማለት በቃ ጨርሷል ፈጽሞ እንጂ እየተመላለሰ እየወረደ እየተሰቀለ እየለመነ እየወደቀ የተነሳ አይደለም። አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ። እኛ ክርስቲያኖች ይሄ ደሙ ዛሬም ያስታርቃል፣ ዛሬም ከኃጢአት ያነጻል ብለን እናምናለን። ስለዚህ ኢየሱስ መውደቅ መነሳት አይጠበቅበትም። ልክ ዕብራውያን 7 ያልጠየቅኩን አታብራራ። ልመልስ ይወድቃል ይነሳል ብዬ ያልጠየቅኩን አታብራራ። ልመልስ እሺ I will do the same thing እኮ ችግሩ መሰለህ ብፁዕዬ። you know how smart I am አይደለ? እንደሱ ስማርት አንጫወት። እሺ ልቀጥል። ስለዚህ ይለምናል፣ ይጸልያል፣ ይወድቃል፣ ይነሳል and so on ብለን እኛ አናምንም። ምክንያቱም አንድ ጊዜ በገዛ ደሙ ገብቷልና። ዕብራውያን 7:25 ላይ ይናገራል። እንደዚህ ይላል፣ ስለ እነርሱም ሊያማልድ ካለ በኋላ ያለው ቃል ነው። አሁን ግን ጭንቅ የሆነው ዘወትር የሚል ቃል አለ። ዘወትር ትላንት ብቻ አይደለም፣ ዘወትር ዛሬ ብቻ አይደለም፣ ዘወትር ነገም ነው። ስለዚህ መውደቅ መነሳት አያስፈልገውም። ምን ለማድረግ? ለማማለድ። ዘወትር ለማማለድ መውደቅ መነሳት አያስፈልገውም፣ በህይወት ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የሚመጡት የሚለው ቃል it's a future tense። ገና ወደ እግዚአብሔር የሚመጡ አሉ። ገና ወደ እግዚአብሔር የሚመጡ የሚታረቁ አሉ። እነዚህ መታረቅ የሚፈልጉ ሰዎች ዳግዬ ስብከት ውስጥ ገባ። እነዚህ መታረቅ የሚፈልጉ ሰዎች መታረቅ ሲፈልጉ እየወደቀ እየተነሳ አያስታርቃቸውም።
እየጸለየ ያስታርቃቸው፣ እየለመነ ያስታርቃቸው። የሚያስታርቃቸው አንድ ጊዜ የዘላለም ቤዛነት አግኝቶ ፈጽሞ ወደ ቅድስት በገዛ ደሙ ገብቷልና ያ ደሙ ዛሬም ያስታርቃል። እሺ ዳግዬ ነገን ኢየሱስ ክርስቶስ ነገን ያስታርቃል። ጠያቂ ነኝ። አንድ ነው ጠየቅኩና አንተ ጠየቅ። ከዛ ሶስተኛው እኔ ነኝ፣ አራተኛው አንተ ነህ ዳግዬ። አይ ታንደማ። ስለዚህ ወደ ሆስቱ እንመለስ። ወደ ሆስቱም አትመለስም። አንተ ቅድም የጠየቀኝ አንድ ጠየቅኩት፣ እሱ ሁለተኛ ጠየቀኝ። ሶስተኛው ማን ነው? አሁን የተጨነቀው ለእንደ መርጌታ እንኳን እንደ መርጌታውን አይዞህ፣ እንደ መርጌታውን አዳምጠኝ። አዎ ነገን ኢየሱስ ክርስቶስ ነገን ያማለዳል። ኢየሱስ ክርስቶስ ነገን ባለቤቱ ልስማው። አንተ መልስ ካለኝ ካስገደደ ይመልሳል። ያማለዳት መቼ ላይ ሆኖ ነው? መቼ ነገን ያማለዳት መቼ? ሶስት ጥያቄ ነው። ለመታዘዝ ፈቃደኛ ነኝ። እንግዲህ አንደኛው መልሶ ሁለተኛው መልሶ ቅድም ከሁለት ሶስት ጥያቄዎች ነው ስጠይቀው የነበረው እኮ ቅድም ማለት አንድ አይነት መንገድ ሆኖ ግን የተለያየ አድርገህ ሶስት ምናምን ነው ስጠይቀው የሰማው እና ረጅም ሰዓት ነው ሲመልስልኝ ነበር። ምናልባት እሱ ግን አንድ ብቻ የጠየቀ አንድን ጨምሩና ከዛ በተለያየ አይነት መንገድ መልስለት። ቀጣይ አንተ ነው የምትሆነው። እኔ እዛ ሐሳብ ልመልስ በቃ ካዘዘኝ እመልስልሃለሁ። ጥያቄውን ስማ። ከዚህ በኋላ ጠያቂው ማን ነው? አንዴችን መልስ። ጥያቄውን ስማ። እሰማለሁ። እሺ እጠየቃለሁ አልኩኝ። እየታዘዝኩ ነው። እኔ ይኸውልህ ተያዥ ጥያቄ 3 4 5 ደራርበህ እንዳነሳህብኝ እያልክ አሁን የአሁኑ ጥያቄ ለምሳሌ አያያዝም ያልከው ነገር ጭራሽ አያያዝም። ያው ዝም ብዬ ግን ያው ሆስቱን አክብሬ ብያለሁ። ከዚህ በኋላ ጠያቂ ነኝ ካልኩኝ ኦኬ አንተ ጠይቀህ ነው። የመጨረሻ አሁን ሁለታችሁም እዚህ ላይ አንድ ጊዜ ያቆሙልንና ብፁዕም ዳጊም አንድ ያቆሙልንና ይሄ ከዚህ በኋላ ካልሆነ እኛ ትምህርት እንማር ዝም ብለን ዳጊ ይሻለናል። አጭር አማርኛ እኛ ትምህርት እንማር፣ እናንተ የምትወያዩ ከሆነ በፍቅር ተወያዩልና ደቂቃ በመያዝ በምን ክርክር ከሆነ አቆሙትልና መዝሙርም መጥቷልኝ ትምህርት ወይ መማር የምንማር ከሆነ ትምህርት እንማርበታለን። እናንተ የምትወያዩት ነገር ደግሞ አስተማሪ ከሆነ ደግሞ ቁጭ ብለን ጊዜያችን እናጥፋ። ከዛ ውጭ ግን አሁን አንደኛ ነገር አንተ ጠይቅ እኔ ጠይቅ ደቂቃ ስንት ይሁን እኔ ቀጣይ ነኝ አንደኛ ሁለተኛ የተባባላችሁ የምትሄዱ ከሆነ እናንተ ምንድን ነው የሚሆነው? ዝም ብሎ ጭቅጭቅ ብቻ ነው የሚሆነው። ምንም አይነት እኛ ሴንስ አናገኝበትም ማለት ነው። አሁን ለምሳሌ ቅድም ዳጊ የተናገርከውን የኢየሱስ ክርስቶስን አማላጅነት ተናገርክ ፊት ለፊት ብፁዕም ይሁት አድርገህ ትሰማዋለህ። የሚሰበከው ስለ ክርስቶስ አይደለ? ኦኬ የእሱን ሀሳቡን እኛ ሰማ ነው ማለት ነው። ከዛ ደግሞ ዳጊ ጠይቀው ደግሞ ብፁዕ ሲያብራራ ደግሞ ወደ ደቂቃ ጠብቋል። ለምን? የእግዚአብሔርን ቃል የሚናገረው በዛ መንገድ ብንሄድ በቅንነት እኛን ለማስረዳት ከታች ያሉትን ለማስተማር ከሆነ በቅንነት እናርገው። ካለበለዚያ ግን ምንም ትርጉም የለውም። ለእኔ ሴንስ እየሰጠኝ አይደለም። ምክንያቱም ሴንስ እየሰጠኝ ታላላቆች ስለሆናችሁ ማለት ነው። አሁን ቆይ ጨርስና ታወራለህ፣ ችግር የለውም። አሁን እያልኩኝ ያሉት አጭሩን አማርኛ እኔንም ጠይቅ አይደለም። ቅድም አንድ ሁለት ሶስት ጥያቄ ስጠይቅ ዳጊ ሰምቼዋለሁ። አንድ ጥያቄ ሆኖ ግን ሶስት አይነት መልእክት ያላችሁ የተለያዩ ስጠይቁ ነበረ። አሁን ደግሞ አንተ ደግሞ አንድ ጠይቀው በአንዱ ብቻ ረጅም ሰዓት ነው የቆያችሁ። ሁለተኛ ጠይቀውና ቀጣይ እሱ ነው የምትሚል። ግን ስትመልሱ መልሱ የሚሆነው በጭቅጭቅ ሳይሆን በደንብ አብራርቱ ይናገራል። በደንብ አብራርተ ትመልሳለህ። ኦርቶዶክሳዊ የሆነውን መልስን ትመልሳለህ። ፕሮቴስታንታዊ የሆነውን መልስን ደግሞ ዳጊ ትመልሳለህ። ግን ስትመልሱ በቃ ይሆናል አይደል? በመግባባት ደረጃ የክርስቶስን ቃል በመረጃ በጥቅስ አድርጋችሁ መልሳችሁ ቁጭ አድርጉልን። ይኸው መዝሙር ያልሄድም ቁጭ ብሎ ነው ያለ። ለምን መዝሙርን ስጠራው ሊያስተምረኝ ነው የሚመጣ። ስለዚህ እሱ ደግሞ ታች አስቀምጨው እንደገና እናንተ ደግሞ መሀል ላይ ሆኖ ምንም አይነት ውይይት ካለለው ትርጉም አይኖሩም ብዬ ስለማምን በዛ መንገድ ብዙ ግን አልተጨቃጨቅንም እኮ። ብዙም በስርዓት ነው የሚያወራው። እኔም ብዙም በስርዓት እኔ ስርዓት የላችሁም አላልኩም ዳጊ። ስርዓት የላችሁም ብዙ ጭቅጭቅ አለው ብለህ ታስባለህ? የዛሬው ውይይት ያልተግባባ ነው። አካሄድ ላይ ነው እንጂ ያልተግባባ ነው። እሱም በስርዓት ነው የሚያወራው። እኔ እንጃ እየተማማር ነው። ካልሆነ ችግር አሁን ባለበት ጠይቅ ብፁዕ በስነስርዓት ደግሞ አንተ መልስለት። በቃ አለቅ እንጨርስ። አይ እንዲሆነ ምን ለምን እንደክማለን? የመሪ ጌታን ጥያቄ እደግመዋለሁ። የመሪ ማለት ማን ነው? ዳጊ ዕብራውያን 7:25ን አንብበክ፣ ሮሜ 8:34ን አንብበክ፣ ሉቃስ ወንጌል ምዕራፍ 22ን አንብበክ፣ ዮሐንስ ወንጌል 17ን አንብበክ። ምን ተረድተሃል? ኢየሱስ በሰማይ ሆኖ እያማለደ መሆኑን ተረድተሃል። አሁን ምን ተረዳህ አይደለም ጥያቄ። ያንተ መረዳት ይሄ ነው። ይሄ መረዳትን እኛ ትክክል የምናደርገው አንድ ነገር ስትመልስልን ነው። ምን ካልከኝ ለምሳሌ ኢየሱስ ክርስቶስ ወደሱ የሚማልድ እንደሌለ ተረዳ። የገዛ ክንዱን መድኃኒት አድርጎ አመጣለት አለ። ይሄ የመጣው ጌታ በተጨባጭ ሲማልድ አይተነዋል በስጋ ወራት።
ስለዚህ ሮሜን አይቼ ሰማይ ላይ እያማለደ ነው እያማለደ እንደሆነ ተረድቻለሁ ብለሃል። ዕብራውያንንም አንብበ 7:25ንም ሌሎቹንም ይህንን መረዳትን ራይት የምንሰጠው ኢየሱስ ክርስቶስ ሰማይ ላይ ሆኖ የቱ ጋ ነው ሲያማልድ ያየኸው? በተጨባጭ ግለጥና አንብብልኝ። እንዳታወራ ንባብ ነው የምፈልገው። የቱ ጋ ነው ሲያማልድ ያየኸው? ኦኬ መልስ አትምረጥልኝ። እንዴት እንደምመልስ እንደዚህ አድርግልኝ እንዲህ አይባልም። ጠይቀኛል፣ አክብሬ ሰምቻለሁ። ዝም ብለህ አዳምጠኝ። አሁን እንማማር ብለዋል። ጥያቄ አንብብልኝ። አንተን አስተያየት ተሰጠኝ። ባይተወይ ምንም እንዳታረግ እንደዚህ አድርጋለህ ብለህ አስተያየት ተሰጠኝ። አንተ ስላጠያየቅ አስተያየት ስላለ ብፁዕ ሚዩት አድርገውና አብራርቶ ይናገር። እሱ መጽሐፍ ቅዱስ ጥቅስ አድርጎ መጽሐፍ ቅዱስ ማስረጃ ነው። አንዳንድ መልእክት ብቻ አይደለም፣ አብራርቶ ይንገረን። እኔ ቆየኝ፣ መልሱን ሲሰጠኝ ያብራራዋል። ራሴ ያብራራልኝ ይለዋለሁ። ቅድም ተናግሬያለሁ። ከዚህ በኋላ ራሴ ያብራራልኝ ስል ነው የምታብራራልኝ ብዬዋለሁ። ሰምተሃል? የምታደርግልኝ ኢየሱስ ክርስቶስ ሰማይ ላይ ሆኖ ሲያማልድ የቱ ጋ ነው ያየኸው? ገልጠህ አንብብልኝ። ጥያቄው አንብብልኝ ነው። እንትን አርግልኝ የሚባለው ሬስቶራንት ውስጥ ነው እንጂ ቲክቶክ ላይ አይደለም። አላረግልኝ። መልስ ከሌለ እዚህ ጋር መልስ አለኝ። መልስ የለመልስ ታነብልኛለህ። ጥያቄው ኢየሱስ በሰማይ ሆኖ ሲያማልድ ያየኸው የት ጋር ነው ብሎኛል። ይኸው በጣም በአክብሮት የመለስኩ ሲያማልድ ያየህበትን ቦታ አንብብልኝ። መጀመሪያ አንብብልኝ። ፈልግ አነብልሃለሁ፣ ዘምርልሃለሁ፣ የፈለግኩትን አድርግልህ። አንተ አታትመክር፣ አንተ ነግረኝ። እንዲህ አርግልኝ አይባልም። ምግብ አይደለም ያዘዝከው። ዘምርልኝ አላልኩም፣ አንብብልኝ ነው። አዎ ምግብ አይደለም ያዘዝከው። ጥያቄ ነው የጠየቀው። አዳምጥ፣ ጸጥ ብለህ አዳምጥ። በጣም አካሄድ ላይ ጥሩ አይደለም። አካሄድ ላይ ጥሩ አይደለም። አካሄድ ላይ ጥሩ አይደለም። አዳምጥ። አሁን ልመልስልህ። አውቄ ጭቅጭቅ አድርጌ ላለመመለስ እንዳይመስል ወደ ጥያቄው ቀጥታ ልግባ። በሰማይ ያለ ሲያማልድ ያየኸው የት ጋር ነው ብሎኛል። ይሄ አይደለም ጥያቄ ካለ ታነብልኛለህ። ታነብ። ኧረ ብፁዕ በጣም ብዙ እኮ ትልቅ ሰዎች አሉ እዚህ ቤት። የእነሱም ጊዜ እየበላን ነው። ልመልስ። ጥያቄ ቀጥታ አንብብልኛል። አንብቤ ልመልስ፣ አላነብ ልመልስ። አመላለሱን አንተ መርጠህልኝ ነው እንደምመልስ። አንብብልኝ ነው ጥያቄው። አንብብልኝ እንጂ አውራም አይደለም መዘምርም አይደለም። በቃሌም ሊሆን ይችላል። አደራረጉ ስሜታዊ ለምን ትሆናለህ? ጥያቄ አንብብ ነው። እሺ አሁንም ተመልከት። ቤቱ እንዳይበጠበጥ ቀጥታ ወደ ጥያቄ ነው የሚሄደው። ተመልከቱ ብቻ። አውቄ ሌሎች ዳይቨርት የሚያደርጉት አላልኩም። እያወራ ነው። ኢየሱስ በሰማይ እያለ ሲያማልድ ያየኸው የቱ ጋር ነው ብሎኛል። ይሄን አንብብልኝ ብዬ ነው ያልኩህ። አንብብልኝ የቱ ጋር ነው? አይዞህ ጨርሰሃል ጥያቄን? አንብብልኝ። እሺ ደቂቃ አስቀምጥልኝ ኤርሚዬ። በቃ በደቂቃ ልመልስለት። ከዛ በኋላ ደቂቃው ላይ የሚያቋርጥ ከሆነ ታስቆምልኛል። እንደዚህ አላልኩም። አንብብልኝ። አይ አካሄድ ላይ ጥሩ አይደለም። ጥያቄ ግልጽ ነው። አይዞህ አይደለም እውነት ታነባታለህ። እሺ እንግዲህ በግድም ሆነ ማለት ነው ውይይቱ። ታነባታለህ። በዛቻ ታነባታለህ። ወደህ ታነባታለህ። አንተ ጥሩ ሰው ነህ፣ ግን አካሄድ ላይ ጥሩ አይደለም። መልካም ሰው። እሺ ኤርሚ ካለህ ደቂቃ አስቀምጥልኝና ላውራ። ኦኬ የሚያቋርጠኝ ከሆነም እንዳታወራ። አውራልኝ አላልኩም። አንብብልኝ ነው ጥያቄው። መልስ ከጠያቂ አልቀበልም። መልስ ከጠያቂ አልቀበልም። አካሄድ ከጠያቂ አልቀበልም። እኔ አካሄድ አልጠየቅኩም። ጥያቄው አንብልኝ አይባልም። ያዘዝከው ምግብ አይደለም። እንዲህ አድርጋችሁ ሰርታችሁ ገበያ ልኝም አላልኩም። መዝሙርም ስራ አለው፣ እኛም ስራ አለን። አንዳንድ ስፒሮስ ይሄን ምን አድርግ ልመልስ። እንግዲህ እንደፈለኩ መለስ የለብኝም። ወደኛ ያምጡ በቃ። ቆይ ስፒሮስ አንዴ ይቅርታማ መመለስ የለብኝም። እኔ እንደፈለኩ እንደሚመቸኝ ልመልስ፣ ግን ከጥያቄው ያልወጣ ነገር ልመልስ አይደል እንዴ? ያልተጠየቅኩትን አይሁን እንጂ የተጠየቅኩትን ይጠቅመኛል፣ ይሄ መልስ ይሆንልኛል ብዬ በማስበው ነው መመለስ ያለብኝ እንጂ እንትን ይደረግልኝ ብሎ ነገር የለም። እሱዬ ፌር አይደለም። አሁን የምታደርገው ነገር ፌር አይደለም። እሺ አውት ኦፍ ሪስፔክት ለአንተ ብቻ ሳይሆን ለሌሎቹም ካለ ሪስፔክት ፕሊዝ ሚዩት አድርገውና ወይኔ ሚዩት ላድርግልህ ካልጨረስክ። እሺ ላድርግልህ። ሚዩት የማያስፈልግም። እኔ ዝም ነው የምለው። አንብብልኝ። ያው እኔ እንደምፈልገው ነው የምመልስልህ እኮ። በእርግጥ ማንበብ አይቀርም፣ ግን አለማንበብ እችላለሁ። በቃሌም ልመልስልህ እችላለሁ። ጥያቄ አውራልኝ አይደለም። እሺ ዘፈንልኝ ማለት ዛሬ ይደብራል። ብፁዕ በእውነት ትልቅ ሰዎች አሉ፣ በጣም ትልቅ ሰዎች አሉ እዚህ ቤት። በእውነት ከኔም ካንተ የምትሻሉ ሰዎች ይታዘቡና እስካሁን ያለው እሺ የሆነው ያለፈው አልፏል። ከዚህ በኋላ ያለውን በጨዋ ደም እንጨርሰው። የጠየቀውን ጥያቄ ሰምቼዋለሁ። ከተሳሳትኩ አልጠየቅኩም በለኝ። ከኔ በተሻሉ ወንድሞቼ በእነሱ ትከሻ ነው ይሻላለሁ። በእነሱ ትከሻ ሆኜ ነው ይሻላለሁ። አይዞህ እሺ ችግር የለም። እኔ ከሁሉም እንደማልሻል የራሴን ነው የማውቀው። እኔ ከሁሉም እንደማልሻል ስለዚህ የቱ ጋር ነው ያየኸው? አንብብልኝ። ሰማይ ላይ ሲያማልድ ያየኸው? መመለስ አልችልም። ምን ነው በፈለኩት ነው መልስልህ። አንብቤ ጮኬ ተናግሬ ዘምሬ በፈለኩት ልመልስ። አንተ ጥያቄ ጠይቅና ዝም ነው የሚባለው።
ወይ ተሳስቼ እኮ ሌሎች ወንድሞች ያርሙኝ። ቆይ መዝሙር ያሬዳል እንዴት ነው መመለስ ያለብኝ? ስፒሮስ ግቡ አሁን ጣልቃ ግቡ። ይኸው ዝም ብያለሁ። ኦኬ በቃ አንዳንድ ጥያቄ ተጠያይቃችኋል። ሌሎቹ እንትን ይበሉ ማለት ነው። ካልተስማማ ዛሬ አንብብልኝ። ስፒሮስ አንድ ጥያቄ ልጠይቅ እዚሁ ላይ ማለት እንደፈለገ ይመልስና በቃ ልክ አይደለሁም እኔ እንትን አድርግልኝ ብሎ መልስ አለ፣ ጥያቄ አለ። ስፒሮስ አንብብልኝ የሚባል ጥያቄ አለ። አንብብልኝ የሚል ጥያቄ አለ። ጥቅስ የጠየቀ ጥቅስ ከሌለ የለም ብለህ እንትን በለው ማለት ነው። ኦኬ ጥቅስ ሳላነብ ግን ስጠይቅ መመለስ አልችልም። ጥቅስ ሳላነብ ክልክል ነው። ጥቅስ ሳያነቡ መናገር በቃሌ ካወቅኩትስ ጥቅሱን አይቻልም፣ አይፈቀድም። በቃል አንብብልኝ። ኦኬ በቃ እሺ ጥያቄ እንዳይረሳ። ለማንኛውም ጥያቄ ጥሩ ጥያቄ ባይ ዘ ወይ ጥሩ ጥያቄ እንጠይቀው። አንተም በሌለ ጊዜ አወራዋለሁ ብዙ ቤት ጥያቄ ኢየሱስ በሰማይ ሲያማልድ ያየኸው የቱ ጋር ነው አለ። ኢየሱስ በሰማይ ሲያማልድ ማየት አይቻልም፣ ሳያማልድም ማየት አይቻልም። ማየት ራሱ ኢየሱስን አይቻልም ከምድር ላይ ተኮኖ። ለጥያቄው ራሱ ችግር አለው፣ ግን ላለመመለስ እንዳይመስል ለማለት የፈለገውን ልረዳውና ለመልስ ጠማማ ሳልሆን ማለት ነው። ስለዚህ ማየት ያየኸው ሲል ምን ማለቱ ሊሆን ይችላል? የተጻፈበት ይሄንን ሐሳብ አላልኩም። አንብብልኝ ያልኩህ ጀለስ አውራ አላልኩም። መጽሐፍ ግለጥና ጥቅሱን አውጥታ አንብብልኝ። የቱ ጋ ነው ሰማይ ላይ ቁጭ ብሎ ሲያማልድ ያየኸው? አውጣና አንብብልኝ ያልኩህ። አብራራ አላልኩም። አውራም አላልኩም። አንብበ መልስ ብለህ ጥያቄው አንብብልኝ ነው። ዳግዬ አይዞህ አንብብልኝ ነው ጥያቄው። አንብብልኝ የቱ ጋ ነው ያየኸው? አላነብልህም፣ ግን መልስ መልስላለሁ አክብሬ። አላነብልህም። በቃ አመሰግናለሁ። መልስ አላነብልህም። እኛ በህይወታችን የተዋሃደን ስለሆነ ስለተዋሃደን ማንበብም አያስፈልገንም። የእሱን አማላጅ የሌለውን ከየት አምጥተህ ታነበዋለህ? አታነበውም። መልሴ ይናገራል። መልሴ ላይ ጥቅስ ከሌለበት፣ መልሴ ላይ እግዚአብሔር ቃል ከሌለበት አድማጭ ይፍረድ። አዎ ጥቅሱን አንብበው። ጥያቄው አንብበው ነው። ካነበብከው በኋላ አብራራው። ሰዓት ነው እኔ በፈለኩ ሰዓት በፈልግ አነበዋለሁ፣ በፈልግ በቃል ያወራለሁ፣ በፈልግ ዘምረዋለሁ። ምን አገባህ አንተ እኔን አመላለስ። አንተ ነርቨስ በሆንኩ ቁጥር እኔ መሰቃየት አለብኝ። አይዞህ ተሰቃይተሃል። በደንብ መልስልሃለሁ። ደግሞ ነገ ጠብቀህ ደግሞ ደግሜ ላይ አልፈልግም ብለህ እንዳትጠብቅ። ማንበብ ካላነበብክልኝ አልፈልግም። አታነብልኝ፣ መቼም አታብራራልኝም። እንዳንተ አይነት ተወያይማ እፈልጋለሁኝ። የአንተ ችግር አካሄዱ። አሁንም አዳምጥ። አንብብልኝና ከዛ ደግሞ አብራራልኝ እልሃለሁ። ቀጣይ ከፈለግ እኔ እንደፈለኩ ነው መልስልህ። እንትን አድርግልኝ። ሰማይ ላይ ሲያማልድ ያየህበትን ቦታ አንብብልኝ። ምግብ አይደለም ጠይቀሃል፣ አክብሬ ያለው ልመልስ። እንደፈለኩ ልመልስ። ሰው ይታዘብ። ተሳለኝ እንደገና ነው የማወራው። አውቀዋለሁ ካልክ በግድ ታነባለህ። አላውቀውም ካልክ ደግሞ አታነብልኝም። አይ ብዙ ብትረጋጋ አሪፍ ነው። ዛሬ እንደማላውቀህ ሁላየው አይነት ሰው እየሆንክ ነው። በጣም ማለት ነርቨስ ምናምን የመሆን ብቻ ሳይሆን ላይክ ቤቱን መረበሽ። እኛ ኦርቶዶክሳን አንገምትም ዳግዬ፣ በፍጹም አንገምትም። አይዞህ ዛሬ ኦርቶዶክሳዊም አልመሰልከኝም። ከአንተ የተሻለ አይነት እሺ አሁን ታነብልኛለህ? አታነብልኝም? ሳላነብ መልስልሃለሁ በቃሌ ብፈልግ። እኔ ማን እንደሚከለክልኛል? በፍጹም ይሄ እንዲህ አይነት ኮንደንሰንቲንግ ባህሪ ጌታ አንተ ታበረዋለህ ታነበዋለህ። Who do you think you are? አንተ እንዲያርግ ብለህ እኔን የምታዘኝ ማን ነህ? እኔ አንተን ለማዘዝ ማን ነኝ? ማን ነኝ? እንዲያርግ ብለህ እኔን ለማዘዝ አንተ ማን ነህ? ትጠይቀኛለህ፣ ፈቃደኛ ሆንኩ እመልስልሃለሁ። በቃ ፈቃደኛ አይደለሁም። አንተ በምትፈልገው መንገድ ለመመለስ ፈቃደኛ አይደለሁም። በቃ ስፒሪዬ ሁለት ይበቃናል። ካልተስማማችሁ ለምን ለሌላ እድል አትሰጡም? ማለትም እኛንም ሰዎቹንም እዘኑላቸው። አይ እኔ ተስማምቻ እኔ ለመመለስ ተስማምቻለሁ። ያመላለሴን ግን መልስ አይመረጥም። ከተስማማ አንብብልኝ። ካነበብክልኝ በኋላ ታብራራልኛለህ። አብራራልኝ እላለሁ። አለት ማለትም አሁን መዝሙሬ ተጠራ፣ መጣ፣ ጠበቀ፣ ሄደ። እሺ መፍትሄ ሀሳብ ላምጣ። በጣም ጥሩ። እሺ ልመልስ። አንብብልኝ ብሏል፣ አነብለታለሁ። በቃ አንብብልኝ ብሏል፣ አነብልሃለሁ። ከዚህ በኋላ አመሰግናለሁ። እሺ አንተ ያልከውን አድርግልሃለሁ። ስማኝ፣ እኔ ደግሞ ኢየሱስ ሰማይ ላይ ሆኖ እያማለድ ሲያማልድ ያየበትን ቦታ ሊያነብልና አንብብልኝ ያለኝ ሌላ ነገር አታርግልኝ ብሎኝ። ጥሩ እኔም ስጠይቅህ ደግሞ ምን እልሃለሁ መሰለህ? ዘምርልኝ። አሁን ስለኔ አታውራ፣ እሱ በኋላ ታውራለህ። እኔ ስጠይቅህ ደግሞ ዘምርልኝ ትልሃለሁ። ካልዘመርክልኝ አሁን አውራው። ኧረ እባክህ ሌላ አታውራ፣ አንብብልኝ። የቱ ጋር ነው ኢየሱስ ያለኛለሁ? ገባችሁ አይደል? እኔ መልስልህ። አመላለሱን እኔ ወስኜ ነው የምነግርህ። እምቢ ማለት አትችልም።
አይዞህ አልዘምርም አልችልም ምናምን ማለት አይቻልም። ተዘጋጅ እንግዲህ ንባቡን ለመስማት ሁሉም ቋምጧል። ችግር ያው እነ ስፒሮስን ከማክበር ሌሎች 600 ሰው ወንድሞች ቋምጧል። የተሻሉ ሰዎች ስላሉ ከማክበር ነው። እሺ ችግር አንብብልኝ ይቻላል። እኔ ግን የኔን የመላለስም ዳይሬክቲቭን ነው የምሰጥሃለሁ። ተዘጋጅ፣ ለኔም ዳይሬክቲቭ ተዘጋጅ። ኧረ እባክህ ሰማይ ላይ ሆኖ ሲያማልድ ያየህበትን ቦታ አንብብልኝ። ዕብራውያን 8 ከተናገርነውም እንዳታቋርጠኝ ከተናገርነውም ዋና ነገሩ ይህ ነው። በሰማያት አይደል ብሎ ይጠይቀኝ። ይኸው ቃሉም በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህን በቅንፍ አማላጅ በቅንፍ ስለኛን የሚያስታርቅ አለን። ጨረስኩ። አንብብ ብቻ ስለተፈቀደልኝ ማብራራት አልተፈቀደልኝም። ሚዩት አድርጋል ባይተው ወይ ነርቨስ ሆነ ነው መሰለኝ። ማብራሪያ ቢፈቀደልኝ አብራራው ነበር፣ ተከለከልኩ። ምን ላድርግ እንግዲህ እንዲህ ብቻ መልስ ተብያለሁ። አሁን እኔ ልጠይቅ እንግዲህ ሚዩት አድርጋል። ጥቅሱ ስንት ነበር? 8 ስንት ነው ያልከው ዳጊ? 8 አላነበበውም። ቃል ሰንቅሮ ያነበበው የራሱን ንባብ በጌታ ኧረ ዳጊ አቤት በሰማያት በግርማው ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን የሚለውን በቅንፍ አማላጅ ብለህ ሰንቅረህ ንገረኝ አላልኩህ? ማን ሰንቅር አለ? ያንተን ቃል ማን ሰንቅር አለ? መጀመሪያ ጥቅሱን በስርዓቱ አንብብልኝ። ቤተክርስቲያን ነች የሰነቀረችው። አሳያለሁ መረጃው። ማን ሰንቅር አለ? የፈለግከውን ቃል አሳያለሁ። ቤተክርስቲያን እንደሰነቀረችው ቃሉ በስርዓት ለቃሉ ታምነህ በስርዓት አንብብልኝ። ከዛ በኋላ ነው ደግሜ እያነበብኩለት ነው። ኤርሚያስ ስማ፣ እኔ ሁለት ያዘምረዋል ማለት ለቃሉ ታምነህና በስርዓት አንብብልኝ። በስርዓት ካነበብክልኝ ይኸው በቃ ቤቱ እንዳይበደል ደግሞ ሁላችሁም ሰማይ ላይ ኢየሱስ ሲያማልድ ያየበትን ቦታ ደግማችሁ ስሙ። ይኸው እሺ፣ ይኸው ሁለቴ ትዘምራለህ። ከተናገርነውም ዋና ነገሩ ይህ ነው። በሰማያት የጠየቀኝ በምድር አይደለም፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እኛ ጴንጤዎች ኦርቶዶክሶችስ አላችሁ? ጨርሻለሁ። ደግሞ ጠየቀኝ። ያው ሰምታችኋል፣ ጥያቄውን መልሶታል። ምን ብሎ ኢየሱስ ሰማይ ላይ ሆኖ ሲያማልድ አዳምጥ። ልታብራራ ነው? አልገባኝም። ጥያቄን ጨርሰሃል፣ መልስም አግኝተሃል። በፈለግከው መንገድ ነው መልስ ያገኘው። አሁን ወደ ጥያቄ ያክብረኝ። ሰሙክ እኮ አሁን ያነበብከውን እኮ ሰሙ እኮ ጠየቅ። በፈለግከው መንገድ መለስኩ። አክብሬ ለቤቱም አስቤ ለወንድሞች አስቤ እንድታብራራልህ ልጠይቅ ነው። እባክህ ዳጌ አንተ እንድታብራራልህ ቆይ። እኔ ራሴ ነኝ አብራራልህ። ጥያቄ ማለት ነው። ጨምር ጥያቄ። እሺ ጥያቄ አይደለም። አንድ ማብራራት ትፈልጋለህ? ጠንቅቄ አውቃለሁ። ይኸውልህ ኢየሱስ ክርስቶስ አረዳቂ ኢየሱስ ክርስቶስ ሰማይ ላይ ሆኖ እያማለደ መሆኑን የቱ ጋር ነው ሲያማልድ ኢየሱስ ሲያማልድ ያየኸው ስለው ዕብራውያን 8:1 አወጣ። 8:1 ካወጣ በኋላ ቁጥር 3 ምን ብሎ አነበበው? በሰማያት በግርማው ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን የሚለውን ቃል ነው ያነበበልኝ። እኔ ግን የጠየቅኩት የቱ ጋር ነው ሲያማልድ ያየኸው? እንዴትኛው መስቀል ላይ እንዳየኸው ዮሐንስ 17 ላይ እንዳየኸው ብዬ ነው የጠየቅኩት። ሰማይ ላይ ምን አለ? ሊቀ ካህን አለን ወይ ብዬ። ዕብራውያን 8:1 ኢየሱስ ሰማይ ላይ ሆኖ ሲያማልድ የሚያሳይ አይደለም፣ ንባቡም አይልም። ዮሐንስ 17 ላይ አባት ሆይ እያለ ሲማልደው አንብበናል። ልክ እንደሱ ሲያማልድ ያየበትን አንብብልን። ይህንን ለይተህ ልታነብልን ካልቻልክ ማለት ነው ዳግዬ መውጫ ቀዳዳ እንዳጣህ ቁጥር አሁን ንባቡን ታስተካክላለህ ወይስ ራሱን ሰማይ ላይ ያማለደ መሆኑን ማሳያ ነው? ሮሜ 8:1 የሚለውን አብራራለሁ ካልክ ይሄው አብራራው፣ ይስሙክ ጉድህን። ጥቅሱን አስተካክዬ ደግሞ አነበዋለሁ ካልክ ደግሞ አስተካክል አነበው። ሁለቱን ምርጫ ሰጥቻለሁ። እሺ ታንኪዩ። እያብራራው ነው እንዳታቋርጠኝ። ከተናገርነው ዋና ነገሩ ይህ ነው። በሰማይ በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። ሊቀ ካህን ምንድን ነው ስራው? ምልጃ ነው። ሊቀ ካህን ምንድን ነው ስራው? ማስታረቅ ነው። ኦኬ፣ አንድ ጥቅስ። ሁለተኛ ጥቅስ ወደ ሮሜ ጋር እንሂድ። ሊቀ ካህናት ስራው ምንድን ነው ብዬ አልጠየቅኩም። አትጠይቀኝ። አብራራ ብለኛል። የምታብራራልኝ ሰማይ ላይ ሲያማልድ ያየህበትን ነው እንጂ የምታብራራልኝ የሊቀ ካህናት ስራው ምን እንደሆነ ንገረኝ። መታየት የምትለውን ነገር ያየኸው የሚለውን ቃል አስተካክለው። ባይተው አይታይም። እግዚአብሔር ማየት አይቻልም። ከዚህ ከምድር ላይ ሆነ ስናነብ አይተናል። ቃሉ እንዴት
ስናነብ የሚቻል አይተናል። ነገር የለም። እግዚአብሔርን ማየት አይቻልም። ስናነብ አይተናል። ጥያቄህን ነርቨስ ስትሆን ማይሆን ጥያቄ ጠየቀህ። እሺ አብራራ ብለሃል፣ ላብራራ። አይዞህ አሁን የተጠየቀው አብራራ ብለሃል፣ የሊቀ ላብራራ። ካህን ስራው ምንድን ነው የምታብራራልኝ? አብራራ የሊቀ ብለሃል፣ ካህን ላብራራ። ስራው ምን እንደሆነ አይደለም በሰማይ ኢየሱስ ሲያማልድ የምታብራራው። ላሳየህ። በሰማይ ያየ ኢየሱስ ነው ነው ሲያማልድ ላሳየህ። ያየህበትን እሱ ንባ ለአንተ ነው ማሳየት የምችለው። እኔ ከምድር ሊቀ ካህን ስራው ምን እንደሆነ አልጠየኩም። ያየው አልተጠየቀው እንዳታብራራ። በስጋ ከተገለጠው ኢየሱስ በስተቀር ሰሙ አብን ማየት አይቻልም። እሺ እንቀጥል። ላብራራ። ያብራራውን አታቋርጠኝ። የሞተው ይላል። ያልተጠየቀው እንዳታብራራ። የሞተው በሰማይ ሲያማልድ ያየኸው የትኛው ነው ብሎኛል። አላየሁትም፣ ግን እንደሚያማልድ ማስረጃ እየሰጠው ነው። እኔ አላየሁትም። ካላየኸው ማለት መልስልኝ፣ አታብራራውም። ያየው የለ። ከምድር ሆኖ እግዚአብሔርን ማየት አይቻልም። እግዚአብሔርን አየኸው ወይ አልጠየቅኩም። እግዚአብሔርን አየኸው ወይ ብዬ አልጠየቅኩም። የት ቦታ ነው ያየኸው አላልከኝም እንዴ? ይኸው ኢየሱስ ሰማይ ላይ ሆኖ ሲያማልድ ያየህበትን ቦታ ግለጥና አንብብልኝ አልኩ። ሰማይ ላይ ሆኖ ሲያማልድ ማየት ከምድር አይቻልም። ስለ አይን ማየት ከሆነ የምታወራው አይደለም። ድርጊቱን ሲያደርገው ያየኸው የት ጋር ነው ከሆነ ጥቅስ ልስጥህ። አሉ ላይ ለምሳሌ ይኸውልህ ሰማይ ላይ ቅዱሳን የቱ ጋር ነው ሲያማልዱ ያያችሁት ብለህ ትጠይቃለህ። የቱ ጋር ነው የተጻፈው? እስቲ ቅዱስ ሲያማልዱ የቱ ጋር ነው የተጻፈው ከሆነ እሱን ላብራራልህ። ያያችሁት የሚለው ቃል አያስኬድም። ማየት እንዴት ይቻላል? በሰማያት የሚሰራው ነገር ሰዎች ማየት ይችላሉ፣ በስጋዊ አይናቸው አይችሉም። ግን ጥያቄን ፖዚቲቭ ተረድቼዋለሁ፣ ገብቶኛል። ሊትራሊ ያየኸው ለማለት አይደለም ብዬ ገባኝና ስለዚህ አሁን ኢየሱስ ሰማይ ላይ ሲያማልድ ያየው ምልጃን ሲያደርግ ከመጽሐፍ ቅዱስ ላይ ይሄንን ሐሳብ ያገኘው የትኛው ለማለት ነው ብዬ ተረድቻለሁ እንጂ እኮ ዝም ብዬ ጉዳዩን ታሽ ማድረግ ይችላል። ሮሜ 8:2 ላይ ነው ሰማይ ላይ ሲያማልድ ያየው ክርስቶስን። ኧረ ሮሜ አንተም ቀላቀልክ ወይ? ሮሜ ያደረገው ዕብራውያን ነው። ዕብራውያን 8 ላይ ነው ያየው። ባይደው ታውቃላችሁ እንዳለ ነው የምታምታቱት። ቻፕተር ታምታታላችሁ፣ መጽሐፍ ታምታታላችሁ። ሲያማልድ ያየው አይዞህ እሺ አንተ አይዞህ እንጂ የዕብራውያን ሮሜ እያልክ እናንተም ቀርተን ማሰማት አለብን። አንተ በእርግጥ ከተቀደመ ሮሜ ጋር ሄዳል። ዕብራውያን እያወራህ በድፍረት አንድ ጥቅስ አውጥተሃል። እሺ ሮሜ ጋር ልሂድልና ልመልስልህ። እንደውም ጥሩ ነው አስታወስከኝ። በቃ አመሰግናለሁ። ተመልሶልኝ አብራራው ብለኸኛል። አብራራ። ሳላብራራ ዛሬ ፌር አይደለም። አሁን ላለመመለስ ግርግር ይፈጥራል አይነት ነገር ስታወሩ ነበር አልተላል። ግን ለመመለስ ይኸው መከለ እያየሁ እንደሆነ ሰው ይመለስ። ይኸው ጥያቄን ጨርሻለሁ። አንተ ጨርሰህ ግን ማብራራቴን አልጨረስኩም። ቅድም እንደሰጠኝ 2 ደቂቃ ቅድም የሰጠኝ አንተም 2 ደቂቃ ተጠቀምና ይኸው በፈለከው መንገድ አብራራ። አታቋርጠኝም አይደለም? እሱ ይሄ አቋርጠም ቪዲዮም ክፈት ከፈለክ። እሺ ዳጊ ይቅርታና ዕብራውያን 8 ያነበብከውን ትንሽ ወደታች ብታነበው እኮ ሌላ ነገር ነው የሚለው። ማንበብ ትችላለህ ማለት ለመግባባት ያህል። ያው እንግዲህ እንደዚህ አይገባም ታውቃለህ ስፒሮሲ። ግን አይገባም ግን ለመማማር ሚዩት አድርግና አሁን ጥያቄ ማንተም ካለ በኋላ ላይ ግን ለመግባባት ይሄ አሰናል ማች አሁን ያደረገው ነገር ትክክል አይደለም። ግን አጋንኛ ላይው ኢትስ ኦኬ ችግር የለም። አገባኝ ዳጊ አላምንም ብለህ እኮ ይለምናል ለሚለው ማስረጃ ለመስጠት እየሞከርክ ነው። ለዛ ነው። እሺ ነው ዳች አመሰግናለሁ። እሺ ቀጥሉ። ችግር የለም ተረድቻለሁ። ሌላ ጊዜ ግን እንደዚህ አይደረግም። እሺ ቴንክ ዩ በጣም ዳጊ 2 ደቂቃ ኢትስ ኦኬ ተረድቻለሁ። ወደደው መንገድ ስፒሮስ 2 ደቂቃውን ተጠቅመው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው እኛ በእግዚአብሔር ቀኝ በሰማይ ነው ብለን ነው የምናምነው። እነ ብፁም እንደሚያምነው አላውቅም። እኛ ይሄን እንግዲህ ተሳስተን ከሆነ እንታረማለን። በእግዚአብሔር ቀኝ ያለው እያለ ሲያወራ ስለማን ያወራው? የጠየቁ እኮ ስለ ኢየሱስ ነው ሊለኝ ይችላል። እኔም እኮ ስለ ኢየሱስ ነው የማወራው። ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። የእግዚአብሔር ቀኝ ሰማይ ነው። ኢየሱስ የሚማልድ ተብሎለታል፣ ስሙም ተጠርቷል። ይኸው መረጃ 1 ደቂቃን ተጠቅሜ ደግሞ ይላሳይ ቪዲዮ ላብራ። በትልቁ አድርገኝ ወዳጄ ማነህ ኤርሚዬ፣ በትልቁ አድርገኝ ቪዲዮ በደንብ እንዲታይ ማለት ነው። በአጭሩ ክርስቶስ በምድር ላይ ምልጃን አድርጓል ወይ? አድርጎ በመዋዕለ ሥጋዌ እንኳን ክርስቶስ አማላጅ ነው። በዚህ ላይ ሲመለስ ምን ያደረገው ማስታረቅ። በመዋዕለ ሥጋዌ እንኳን ቤተክርስቲያናችን ምልጃ ብላ ተጠቀመው። እኛ ክርስቶስ ጭራሽ ነው አማልዶ አያውቅም የሚል እምነት የለንም። እዛ ካለም ቀጥታ ከመጽሐፉ ጋር ግጭት ነው። አብን ማለደው፣ ኢየሱስ ማለደው፣ ለመነው። ኦኬ ወደ አብ ጸለየ። ይሄንን ምድር ላይ ያለ ይሄን ሁሉ አድርጎታል። ድሮ መናፍቃኑ ነበሩ። አሁን ደግሞ ከኛ ቤት ያሉ ሰባኪዎችን ጨምሮ ጌታችን ኢየሱስ ክርስቶስን እስከ መስቀል ድረስ ያማልድ ነበር፣ እስከ ስቅለቱ ድረስ ያማልድ ነበር የሚል እንግዳ ትምህርት
ይሄ የቸገረ ነገር ይሄ ነው እንግዲህ። ስለዚህ እንዲህ አይነት ትምህርት አለ፣ እንዲህ አይነት መዛባት ስላለ ነው ወንድማችን የኛ ሰው በኦርቶዶክስ ያልኩት ለዚህ ነው። የኛ ሰው በኦርቶዶክስ ብፁዕ ይባላል፣ እንደኛ ነው የሚናገረው። ኢየሱስ በምድር አማልዷል ብሎ ልክ እንደኛ ይናገራል። የት ሄዶ ኦርቶዶክስ ቤት ውስጥ ሆኖ ደግሞ እንደሚሉ ተነሱ ደግሞ ብለው ሁለት መምህራንን አንድ ዲያቆን ያው ይሄኛውን ጨምሮ ደግሞ አረ እንዲህ የሚባል ትምህርት የለም የተባለ ነው። ባቢሎናዊነት በእንዲህ አይነት መልኩ ስለሰፈነ ነው። ኢየሱስ በሰማይ በአብ ቀኝ አለ። ሰማይ ማለት አብ ቀኝ ነው። ኢየሱስ ነው ስሙ ተጠርቷል። ያም የሚማልደውም ተብሎለታል። ሶስቱም የጠይቀኝ ጥያቄ አንድ ጥቅስ ላይ ተመልሷል። ጨርሻለሁ። እኔ ጠያቂ ነኝ። ለጠይቀ ኤርሚዬ ግን ማሰልቸት እንዳይሆን እንተውላቸው፣ እንልቀቅላቸው ለሌሎች። አይ አንተ ልትጠይቅ ስትል እንልቀቅላቸው እንዴ? እንደዛ ይሻላል። ያው አይ አንተ ጠየቀኝ፣ ከዛ እኔም አንተም እንደልብህ እኔም እንደልብህ ተጠያየቅና ሜቢ ያሰልችተናቸው ስሜት ስትጨርስ እንደምጠይቅህ ቃል ተገባብተናል። አሁን የምጠይቀን ጥያቄ በዝማሬ አይ መጀመሪያ ጠይቀኝ ነው፣ እንደልብህ ጠይቀኝ ነው፣ እንደልብህ የጠየቅኩህ እኮ። ኦኬ ጠያቂ ስለሆንኩ አሁን ልጠይቅህ። ሰጠኝ ሰጠው ጠያቂ ስለሆንኩኝ አሁን ልጠይቅህ፣ በዝማሬ መልስልኝ። እንደዚህ ከዝማሬ ውጭ ገና ጠይቃለሁ። ዳጊ ከጠየቀኝ ደግሜ ጠይቃለሁ። ኦፍ ኮርስ ለዳጊ ብቻ የሚባል መብት የለም። እኔ እኮ በጣም የሰው መብትን አከብራለሁ። እሺ አሁን ፍቃዳቸውን ኤርሚዬ አንዴ ፍቃድ ጠይቅ። እንግዲህ አንዳንድ ጥያቄ እንጠይቅና እንጨርስ፣ ከዛ ወደ ሌሎቹ እንሄዳለን። እሺ አይ ገስት ላይ ያላችሁ ቅር ይላችኋል። ስፒሮስ አንዳንድ እንድገም። አዎ እንደዛ ነው ቃል የተገባባ እኔ ደረቴ እንደዛ ስለሆነ አዎ። ስለዚህ አንድ ጥያቄ ልጠይቅ ከዚህ ካላችሁ። አይ እስቲ እዚህ ላይ ያለነው ሁላችንም ብዙ ጊዜ ወስደናል። አሁን የተከፈተውንም ቪዲዮ ማብራራት እንፈልጋለን። እኔ በበኩሌ ለማብራራት ምክንያቱም ጣልቃ ባትገቡ ጥሩ ነበር። ዳጊ እንዳለው ስለሆነ አሁን በእኛ ቤተ ክርስቲያን እንትን እንዳይበላሽ ዳጊ ጠይቅና እንቀጥል። ለምን ካለበለዚያ እንትን አይልም። ብፁዕዬ ዕብራውያን 9:24 ላይ እንደዚህ ይላል፣ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ያኔ በምድር ያለ ትላንት አይደለም አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ የሚለውን መልስ በዝማሬ እንድትነግረኝ ይፈልጋሉ። በሌላ መልክ አልፈልግም። በዝማሬ ፈለከው? አዎ በዝማሬ ቶሎ በል። አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ። ቁጥር የለውም፣ ሶስቴ ነው የምንለው። ቁጥር የለውም። በቃ ዝማሬ ሶስቴ ነው የምንለው። ቁጥር የለውም። እሺ በቃ እንዲህ ዘና እያለን ሲሆን ጥሩ ነው። እሺ አብራራው። አሁን ደግሞ 9:24 አብራራው። አዎ ኢየሱስ ክርስቶስ በእልልታ አድርጓል። ጥያቄው ገብቷል ስለኛ አሁን ኖ ዕብራውያን 9:24 ነው ጥያቄው። ልድገምልህ አንድ ጊዜ እንደፈለኩ እንደዚህ አብራራው ካልከኝ እንደዚህ ማድረግ አይ እውነት ነው። በእንዲህ መልኩ አብራሩ አለለም። እኔ ሰው መብት አልነካም። ጥያቄው ነው ልድገምልህ። ስለዚህ እንደፈለክ ደግሞ አመሰግናለሁ። እንደፈለክ ግን ጥያቄን ግን ልድገመው ነው ያልኩህ። እኔ አመላለስ አልመርጥም። እኔ እንደዛ አላደርግም። የኔ መብት ብቻ ክብሩ ነው። ጥያቄን ልድገም ነው ያልኩህ። መልሱን እንደፈለክ አይዞህ። ጥያቄው ልድገመው።
ጥያቄ ልድገምልህ። መሀል ላይ ኧረ ዝማሬ እባክህ ስለገባ ደግሞ ሰምተነዋል። አብራራ ብለህማ ምኑን ትደግምልኛለህ? ጥያቄ የምፈልገው ጥያቄውማ ይሄን በዜማ ነገር መለስኩ። ግን ይላል። አንዴ አይዞህ ብፁዬ ነርቨስ አትሁን ስል በቃ አይ ነገር ነው ግን ይላል ጥያቄውን ጥያቄ በዜማ መድገም መብት አለኝ። መለስኩልህ። ጥያቄ በዜማ በለው ደግሜ አልከኝ መልሼልሃለሁ። እቃሱን ጨርሰሃል። አብራራው አሁን ካልከኝ የምታብራራልኝን ጥያቄ ልንገርህ፣ እንዲብራራልኝ የምፈልገው ይሄን ነው እዚሁ ላይ። ነገር ግን ራሱን ድግም በእግዚአብሔር ፊት አንዴ ልጨርስ። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። አሁን ይታይ ዘንድ ትላንት አይደለም፣ ዛሬ አይደለም፣ አሁን አታብራራ። ጠይቅ እንጂ እንዳታብራራ። ዛሬ አይደለም ትናንት አታብራራ። አሁን የሚለውን በቃ ንባቡን ነው እኮ አብራራ ያልከኝ። ንባቡን አብራራ ያልከኝ። ሁላችሁም ስሙ እሺ፣ ብዙዎቻችሁ ስሙ። ኢየሱስ ክርስቶስ ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ የገባው አሁን አይደለም ወደ እርሷ ወደ ሰማይ የገባው መቼ ነው ካልን ኢየሱስ ክርስቶስ መስቀል ላይ በተሰቀለበት ሰዓት ሞቶ ከተነሳ በኋላ ባረገበት ሰዓት ስለኛ አሁን ይታይ ዘንድ ምን ሊሆን ነው የሚታየው? ምስክር ሊሆን ዘንድ። እንዴት ነው ምስክር የሆነው? በእርሱ የሆኑ ኩነኔ እንደሌለባቸው ሕያው ምስክሩ ስለኛ አሁን ይታይ ዘንድ አሁን የሚታይልን አሁን ያለነው እኛ ያው ነን። የነገ አይደለንም፣ የትላንት አይደለንም፣ የበኋላም አይደለንም፣ የቅድምም አይደለንም፣ ያሁን ነን። ስለዚህ በክርስቶስ ያለን አሁን ያለን እኛ ስለኛ ይታይልን ዘንድ ሕያው ምስክራችን፣ ስለኛ የሚታይልን ሕያው ምስክራችን ሊለምንልን አይደለም፣ ሊጸልይልን አይደለም፣ ሊያማልድልን አይደለም። በክርስቶስ የሆነንን እኛ ኩነኔ እንዳይሆንብን ማንም ሊኮንነን እንዳይችል ሕያው ምስክራችን በሰማያት ስለኛ አሁን የሚታየው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ስለኛ የሚታየው በደሙ ዋጋ እንደገዛን ሕያው ምስክራችን ይታይልናል። በቀራንዮ አደባባይ ተሰቅሎ በደሙ ያጠበን ሕያው ምስክራችን ክርስቶስ ከባህሪው አባቱ ከአብ ከባህሪው ሕይወቱ ከመንፈስ ቅዱስ ከራሱ ጋር ለማስታረቅ በቀራንዮ አደባባይ በደም የተለውሶ በመከራ ተገልጦ ሞትን ድል አድርጎ ተነስቶ ሞታችንን ገሎ ሞታችንን ድል አድርጎ ተነስቶ ኃጢአታችን በራሱ አንጽቶ በሰማያት በግርማው ቀኝ የተቀመጠልን ስለኛ አሁን ሊታይ ማለትም በክርስቶስ የሆነን እኛ ማን ኩነኔ እንዳይኖርብን ሕያው ምስክር ሊሆነን በሰማያት በግርማው ቀኝ ተቀምጦልናል። ስለዚህ ስለኛ ይታይልናል። ይበቃል። አልተብራራልኝ። አሁንም ደቂቃ ጨምራለሁ። ምንድን ነው የሚታይልን? መቼ ገባ አላልኩም። ስለ መግባቱ አይደለም፣ ስለ መታየቱ ነው የምትነግረኝ። አሁን ነው የሚታይልን። አሁን ገባ አይደለም፣ አሁን ይታያል ነው እንጂ አሁን ገባ አይደለም የሚለው። ስለዚህ አሁን ስለ መታየቱ ንገረኝ። ለምን ነው የሚታይልን? ምን ብሎ ነው የሚታይልን? አሁን በዚህ በምናወራበት ሰዓት በክርስቶስ የሆንን እኛ ምን እንዳንሆን ኩነኔ የለብንም። ኩነኔ እንደሌለብን ሕያው ምስክራችን ማን ነው? ክርስቶስ ነው። የተፈረደባቸው ፍርደኛ ብሎ ለተፈረደባቸው ለነሱ ፍርደኛ ለመሆናቸው ሕያው ምስክሩ ክርስቶስ ነው። ለምን? በደም ዋጋ የገዛቸው ክርስቶስ በሰማያት በግርማው ቀኝ የተቀመጠላቸውን ክርስቶስ ክደውታልና ፍርደኛ ናቸው። ለሱ ሕያው ምስክር ክርስቶስ ነው በእግዚአብሔር ፊት። ስለኛም ደግሞ ለምናምን ለኛ አሁን እየታየልን ያለው ማለትም ሕያው ምስክር እየሆነልን ያለው እርሱ ኢየሱስ ክርስቶስ ነው። አሁን ይመሰክርልሃል ማለት ነው። አሁን ሕያው ምስክር ነው ማለት ነው። አሁን ጠበቃህ ነው ማለት ነው። ኢየሱስ ክርስቶስ ማንም ኩነኔ ያለባቸው ብሎ ሊከሰን አይሞክርም። ለምን? ጠበቃችን ሕያው ምስክራችን አሁን ጠበቃህ ነው ማለት ነው። ኢየሱስ ማን ከሱ? አዎ ጠበቃዬ ነው። ግን ማንም ከሶኝ ኢየሱስ የተሟገተው ማንም የለም። ከሶኝ የተሟገተው ጠበቃህ ነው ማለት ነው። አሁን ምስክር ነው ማለት ነው። ጣልቃ ትግባ። ማብራሪያ ታብራራልኝ እኮ ነው። አይዞህ አሁን ምስክር ነው ስትሰማ አሁን ጠበቃ ነው ማለት ጨምረ አዳምጥ። ጠበቃ ነው። አዳምጥ በደንብ ጠበቃ የሚያስፈልገው ደግሞ የበደለ ነው አይደል? ለበደለው አያስተነፍስም። አያችሁ፣ አያስተነፍስም። የጭንቅ ውጤት ነው። አይዞህ ለበደለ ብፁህ ጠበቃ የሚሆን አሁን ላይ የሚታያለ ምን እያለ ነው የሚታይልህ? ምን እያለ ማረው እያለ ይታይልሃል? ገና አዳምጥ፣ ንገረኝ እስኪ። አዳምጥ ወይስ ደሙ ይናገርልሃል? አዳምጥ። አሁን በዚህ ሰዓት በክርስቶስ የሆንን ሁላችንም ኩነኔ የለብንም።
ማንም ሊኮንነን አይችልም። ለምን እኮንናለሁ? ኩነኔ ያለባቸው ኃጢአተኛ ናቸው፣ ኢየሱስ ክርስቶስ አላዳንካቸውም፣ አላስታረካቸውም፣ በደሙ ዋጋ አልገዛቸውም ብሎ ኩነኔ ያለባቸው ናቸው ብሎ ማንም ደፍሮ ሊመጣ የሚችል የለም፣ ሰይጣንም ቢሆን። ስለዚህ በክርስቶስ ስንሆን ኩነኔ የሌለብን እኛ ኩነኔ ሰይጣን አሁን አይከስም አንተን ማለት ነው አይደል? አባቢ አዳምጥ፣ ሪጀክት አታድርግ የጌታን ቃል። ጌታ እየነገረ ነው የሚመጣ የለም ማለት ነው። አሁን ሰይጣን አይከስም ማለት ነው። አዳምጥ፣ ኃጢአት አይፈትንህም ማለት ነው። እየነገረ ነው። አዳምጥ፣ ቃሉን እየተናገረ ስትወድቅ ማን ነው ጠበቃ ሆኖ? አዳምጥ፣ ስሙት፣ አዳምጥ። አይ የሚከሰን የለም ማልካ ግራ ገባኝ። የሚከሰን ከሌለ አንተ ልከስ ሞክር፣ ኩነኔ ያለባቸው ብለህ ለመክሰስ ሞክርና ታገኘዋለህ። ስለዚህ ከሳሽ የለም ማለት ነው ምድር ላይ አይደለ? ሞክር ና ልከስ ሞክር። ኃጢአትስ አለ? ኩነኔ ያለባቸው ብለህ ሞክር። ኃጢአትስ ይፈትንሃል አይፈትንህም? አሁን ዝም ትላለህ አትልም? ዳግዬ ኃጢአት ሲፈትን ከሆነ ኃጢአት ሲፈትን አሁን ስሜትህን መቆጣጠር አቃተህ ዳግዬ። ነፃ ያወጣሃል። ስሜትህን መቆጣጠር አቃተህ። ማን ከአብ ጋር ያስታርቃል? ይኸው ነርቨስ ስሜት እንዴት ብለህ ስሜትህን መቆጣጠር አቃተህ? ዝም ብለህ መቆጣጠር ከኔ ወስደህችልም የራስን ቃል አምጣ። በቃ ብፁ እለፈውና ወደኛ ደግሞ እንትን በለው። ምን አያዳምጠኝም? ያየው ስነግረው አያዳምጥም። አንዳንድ ነገር የተነሳ ነገር አለ። ያው ከፕሮቴስታንትም ከኛ ለመማማር የፖለቲካ ምናምን ትተን ለመማማር የተጠቀሰ ነገር አለ። እሱ ላይ ማውራት እንችላለን። ዳጊ ስፒሮስ ትችላለህ። ሁለት ደቂቃ ለሁለታችን የሚሰጠንና ደቂቃ ተቀምጦ ማለት ነው። እኛ የምንጠይቀው አለ ሁለታችሁንም ትችላለህ። ከዛ ማጠቃለያ ትሰጣላችሁ። ትችላለህ። ሁለት ደቂቃ ስጠና ባወራን እንዳይጠፋ ማለት ነው። ያወራን በወዙ ሳይጠፋ ሁለታችንም ጠይቀ ነው መቅደም ትችላለህ። ስፒሪ እኔ ልጠይቀውና ከዛ እኔ ደግሞ አላፋጥጥም። ስለማላፋጥጥ የዛን ያህል እሱ ደግሞ ልጠይቅ ይላል። እናጠቃለን። ይበቃል። ያውቀዋል። እኔማ ጠይቄ እኔ ሳወራ እዛ ጋር ዝም በል የምትሉኝ እዚህ ጋር ቁጭ ብዬ በቃ ሰዓት ገድዬ አሁን ጣልቃ የገባው አንተ ነህ። አንዴ እንጨርስ ነው። ወደ አንተ እንሂድ እኮ ነው ያለው እኮ ወደ አንተ እንሂድ። አንተን አይደለም ልጠይቅህና አይ ብፁዕ ይበቃል። እንዳናሰለች ሰውንም እንዳናሰለች። ስፒሮስ ብዙ ጠበቀ። መዝሙርም አክብሮን መጥቶ ተመልሶ ሄደ። ሌሎቹም ጥለው እንዳይሄዱ። አንዴ ዳጊ ስማኝ። አይ በትህትና ውስጥ አትደበቅ። ጠየቀኝ፣ ከዛ ጠየቅኩ፣ ከዛ ድጋሚ እኮ እንደሱማ ካልከኝ ማለት እኮ እዛው ላይ ተያያዥ ጥያቄ እየጠየቀው አልመልስም ብለኸኛል እኮ። አዳምጥ እያልክ ሚውት አስደረግ። በቃ እኮ ጨረስኩት። አብራራ አልከኝ፣ አብራራ። ኃጢአት ስትሰራ ማነው ጠበቃ ሆኖ አሁን ላይ በፊት የሚታይልህ? ማብራሪያ ላይ አትጠይቀኝ። የሚከሰኝ የለም። ኃጢአትም አልሰራ የምትል ከሆነ እንደ መልስ ልውሰደው ላቁም። መልስ ስጠኝ። ዳጊ ማብራሪያ ላይ ቪዲዮ አዳምጠኝ። ኧረ ዳጊ ማብራሪያ ላይ ቪዲዮ ከፍተህ ስታወራ እኔ አልጠየቅኩም፣ ጣልቃ አልገባሁም። ጨርስ ብዬ ከቻለሁ ሚውት ላድርግልህ እና ጥያቄ ማብራሪያ ላይ አትግባ። በቃ አብራራ ካልከኝ አትግባ፣ ችግር የለም። አልተብራራልኝም ካልክ በቃ በአንድ ደቂቃ ውስጥ አብራራና ጨርስ። ጥያቄን አሁንም መጨረሻ ላይ ጠየቅኩህ። ተያያዥ ጥያቄ ነው። ለምን ይሆንልህ? አሁን ኃጢአት ስለምትሰራ አይደለም፣ ሰዎች አሁን ስለሚበድሉ አይደለም ጠበቃ የሚሆነው። ስለዚህ ይሄን መልስልኝ። አብራራለሁ እንጂ አትጠይቀኝም። እንጂ አትጠይቀኝም። በክርስቶስ ያለን እኛ በክርስቶስ ያልሆናችሁ ሁላችሁ ኩነኔ ያለባቸው ብላችሁ ልትከሱን አትችሉም። ለምን ቢባል ስለኛ አሁን ይታይ ዘንድ ወደ ሰማይ የገባው ኢየሱስ ክርስቶስ ሕያው ምስክር ነው። በደሙ ዋጋ ገዝቶናል። አልተገዛችሁም ልትሉን አትችሉም። አስታርቆናል። አልታረቃችሁም ልትሉን አትችሉም። አድኖናል። አላዳናችሁም ልትሉን አትችሉም። ኃጢአታችንን አንጽቶ በሰማያት በግርማው ቀኝ ተቀምጦልናል። አልተቀመጠላችሁም ብላችሁ ልትኮንኑን አትችሉም። እንኮንናለን ካላችሁ ሕያው የሆነው በሰማያት እየታየልን ያለው እርሱ ኢየሱስ ክርስቶስ ጠበቃችን ነው። አትሞክሩትም፣ አትችሉትም፣ አይታሰብም። ስለዚህ አንድም ቀን ተከራካሪ ያልገጠመው ጠበቃ ነው ያለን። በሚገባችሁ ቋንቋ አንድም ተከራካሪ ሊከራከረው ያልሞከረው ሕያውና ዘላለማዊ የሆነ ጠበቃ ነው ያለን በሚገባችሁ ቋንቋ። ስለዚህ ይሄ ጠበቃችን ደግሞ እኛን የሚጠብቀን ከምን ከከሳሽ የሚጠብቀን ሕያው ነው። ብናጠፋ ኃጢአታችን ሊከሰን ይችላል። ንስሐ ስለምንገባ ሁልጊዜም ውሸታም አይደለንም። ሁሌም በንስሐ ይቅር የምንለምነው ነን፣ በደሙ የሚያጥበንን
ስለዚህ ኢየሱስ ክርስቶስ በሰማያት ስለኛ ይታይ ዘንድ አሁን ይታይ ዘንድ በሰማያት የገባው ኢየሱስ ክርስቶስ ስለኛ ሕያው ምስክር ሕያው ጠባቂ ሊሆን ነው እንጂ ሊለምን፣ ሊጸልይ፣ ሊያማልድ፣ ሊቃትት የሚባል አይደለም። ጸሎት ሊሰማ ነው። ጨርሻለሁ። አሁን ጥያቄን ትሰማና ለነሱ እንሰጠዋለን። አይ ይበቃናል። እዚህ ለማጠቃለያ ስጠና እንጨርስ። ሁለት አንድ ሰጠው ነው። አንድ ጠየቀኝ እኔ ይቀረኛል አንድ። እንግዲህ አንተ ከጠየቅ ደግሞ እኔም እጠይቅሃለሁ። ለአንተ የምሰጠው መብት ለእኔ የምጠቀመው ሶስተኛማ ለምን ትሄዳለህ? እንደገና እጠይቃለሁ። አይ በቃ ተነጋገርን እኮ። በቃ እናንተ ጠይቁ። ተውት፣ የኔ ጥያቄ ይቅር። ማጠቃለያ 2 ደቂቃ እሰጥሃለሁኝ። መቅደም ከፈልግ ቅደመኝ። እኔ 2 ደቂቃ ማጠቃለያ። እኛ እኮ ኦፊሻል ዲቤት አላደረግንም። ዲቤት ለመስጠት ሳይሆን ውይይቱ። ስለዚህ አያስፈልግም። በቃ ጥያቄ ጠይቀኝ። አንተ ማትፈልግ ከሆነ በአንተ መብት እኔ አልገባም። አይተኝ ከሆነ በአንተ መብት በፍጹም ገብቼ አላውቅም። አንተም በእኔ አትገባም። እኔ አልፈልግም ማጠቃለያ ካልክ አንተ መብት ነው። በአንተ እንዴ ላንተ አዛለሁ። ደግሞ ማጠቃለያ የሚባል አሁን ጥያቄ እየተጠየቀን ማጠቃለያ ይላል። ውይይቱ መጠቃለል አለበት። ዝም ብሎ በትንትን ያሉ ሀሳቦች ነው። መጀመሪያ ማብራሪያ የተነሱ ሀሳቦችን ከአንተ መልስ ጋር እያዋዛው አንተም እንደዛው መብት አለ። እንዲያውም ከማክበር ቅድሚያ ለአንተ ልስጥህ እያልኩ ነው። እኔ አይተህ እንደሆነ እንዴ መብቴን አክብሬ ሰውን መብት አክብሬ ፕራዮሪቲም ሰጥቼ ነው። መቅደም ትፈልጋለህ? ምንም የለህም ወንድሜ ብፁዕ። መቅደም ከፈለግ ቅደመኝ እያልኩ ነው። ወንድምህ አይደለም ወንድሞቼ እነ ስፒሮስ። እሺ ችግር የለም። መቅደም ትፈልጋለህ? ወዳጄ መቅደም ትፈልጋለህ? አሁን ወንድሞች ጥያቄ የተጠየቁን ምን ተቀልለው ነገር የለህም ማለት ከሌለህ እኔ አለህ ብዬ አላስገድድም። እሺ እኔ አለኝ። የኔ ታከብርልኛለህ? የትኛውን ማብራሪያ ነው የምትቀልለው? እኛ ማብራሪያ 2 ደቂቃ አስቀምጥልኝ። እንዴ እኔ አላስገድድህም እኮ። የለኝም ካልክ የለህም ነው በቃ። እውነት እኮ ነው። አንተ ሪስፔክት ማድረግ አለብህ። የለውም በቃ ከሌለው የለውም። ሁለቴ ጠይቀኸኝ አንዴ ጠይቀኝ። ኤርሚ 2 ደቂቃ አስጠኝ። ደቂቃው እንዲያዩት ስለፈለኩኝ ነው። ነው ይጠይቁንና በኋላ ስለሱ በኋላ ይወራል። ችግር የለውም። ይጠይቁ። የኔን አትምረጥ። ያንተ በኋላ ማለት ይችላል። ወንድሞቼ እንኳን ደግሞ ጠይቀው እየተባለ አንተ የፈለከው ወስን። በኋላ አሁን ነገ እያልክ መወሰን ራስ ላይ ትችላለህ። ሪስፔክት አደርግሃለሁ። የኔን አትወስን። ይጠይቁንና በኋላ እናብራራለን። እንግዲህ ያለ ደቂቃ አላወራም። በታማኝነት በ2 ደቂቃ ውስጥ ለመጨረስ ልሞክር። ኖ ድራማ አንሰራም። እኛ ተጠያየቅን እንጂ ይሰለቻል። ኧረ በጌታ ትልቅ ሰዎች ነን። እየሰለቸን ያለ አሰልኩኝ ነገር አንተን እየፈጠርክ ሰላም ናችሁ? በጣም ይቅርታ ጋይስ። ሰው ስራ አልጠይቀውም። ተውት። ደግሜ አልጠይቀውም። ለእኛም አስብልና ኤርሚ አይደለም እንዴ? ጭራሽ አልሰማችሁም? ስልክ እያወራሁ ነው። ኤርሚሻ አንዴ ስማኝ። ምን ሰማኝ? ኤርሚ ውይይታችን ጥያቄ ጠየቀኝ። አንዴ ዳግዬ፣ አንዴ ኤርሚ ላውራው። አንዴ ጥያቄ ጠየቀኝ። እንደፈለገ አድርጎ ጠየቀኝ። ከዛ እኔም በተራዬ እንደፈለግኩ አድርጌ ጠየቅኩት። ደግሞ እሱም እንደፈለገ ጠየቀኝ። እኔም እድል ነበረኝ። አንድ ተውኩት። አሁን እነሱ ይጠይቁን ስል ማጠቃለያ እንስጥ ይላል። ጥያቄ እየተጠያየቅን የምን ማጠቃለያ ነው? አሁን እነሱን ጠይቃችሁ ስላሉ እነሱ ይጠይቁን። እነማንም ጠይቋችሁ ማጠቃለያ የሚለውን ተው። ብፁ ጨርሷል። ሚዩት አድርጌለት አውርቷል። አሁን ደግሞ ሚዩት ያደርግና ለኤርሚያስ እኔም የማናገረው። ቴንክ ዩ ብፁዬ፣ ተባረክ። ለዚህ ነው የምወደው ብፁን። እንዳለው ጥያቄያችንን ጨርሰናል። ሌሎቹ የሚጠብቁን ሰዎች ስላሉ ለእነሱ እድል መስጠት አለብን። በእርግጥ እኛ እድል ሰጪ ሆነን አይደለም። እኔ በኩሌ እድል ሰጪ አይደለሁም። እዚህ ቤት ራሴ እድል አግኝቼ ነው የገባሁት። ስለዚህ ግን ጊዜውን መስጠት ስላለብን እኔ እያልኩ ያለሁት መቅደም ከፈለግ ቅደምና የተወያየንበት ነገር ብትንትን ያለ ዝም ብሎ ክርክር፣ ጭቅጭቅ እንዳይሆን አንድ ነገር የራሴን ቤተ እምነት የራሴን እምነት ይገልጽልኛል የሚለውን ነገር ሰብሰብ አድርጎ እኔም ከተናገርኩት ስህተትም ትክክልም የሚለውን መርጦ ያጠቃል። እኔም እዚህ ጋር የተናገርኩትን ነገር በ2 ደቂቃ እንዳይሰለች ነው 2 ደቂቃ አልኩት። ከዛ በላይ ነው ካለም እኔ ደቂቃ ወሳኝም አይደለሁም። እዚህ ቤት 5ም ካላችሁ 1ም ካላችሁ 10 ካላችሁ ሰጀስት ነው ያደረኩት 2 ደቂቃ እንጂ ወሳኝ ሆኜ ደቂቃ አስቀማጭ ሆኜ አይደለም። ስለዚህ ይሄን ሰጀሽን አቅርብ ያለሁኝ ፌር የሚሆነው ነው። ማቅረብ ግን አልፈልግም ካለ አታስገድደው። ማስገደድም መብት የለንም። የእኔንም አታስገድዱ። እኔ ማቅረብ ስለምፈልግ ጨርሻለሁ። ኤርሚ እንግዲህ ያንተ ነው ውሳኔ። አረ እኔ እንትን ነው በጣም ይቅርታ ያልኩበት ምክንያት የሆነ ስራ አለና ነገ ጠዋት ስለ ነገ ስራ የሆነ እንትን የሚሉ ነገሮች ነበሩ። እነሱን እያስተካከልኩ እያወራሁኝ ረጅም ሰዓት እያወራሁ ነበር። አልተመቸኝም ነበረ። አልሰማችሁም ሁላ ቅድም ነበሩ ላይ መሀል ላይ እንዳቆምኳችሁ ስልክ ገብቶብኝ ማለት ነው። አሁን ግን እናንተ ትልልቅ ሰዎች ናችሁ። እናንተ በደንብ ስለምታወቁ ከኔ የተሻለ የሚያግባባችሁ ላይ ድረሱና ለሁላችን የሚበጀውን ነገር ተናገሩ። እንደዚህ ይሻላል።
መዝሙርሳ ችግር የለም። እኔ ብፁዕ መብት ይከበር ባይ ነኝ። እኔ ደግሞ የኔ መብት መዝሙር ይከበር የት ባይ ሄዶ ነኝ። ነው? ኤርሚ ዘኦርቶዶክስ ኔፕሲስን አስገባልን። ዘኦርቶዶክስ ኔፕሲስ እባክህ አስገባልሃለሁ። መምህር ናቸው፣ ግን እንትናሳ መምህር ናቸው። ኤርሚ ይመጣል። መዝሙር ጠበቀ እድል አልተሰጠውም ሄደ እና እንዴ ማውራት ይችላል እኮ ታዲያ ዝም ብሎ አንስቶ ዘኦርቶዶክስ ለማል ኔፕሲስ እኮ እሱ አስማምቷችሁ እኮ የለም። ዘኦርቶዶክስ የሚል የለም አለ። ኔፕሲስ ይሄ አንድ ቁጥር ደጋግሞ እየጻፈልን። አሁን እሺ ብፁዕዬ ትቀድማለህ ወይስ እኔ ልቅደም? ማለትም ዳጊ እኮ አሁን የተነሳውን ነገር ተናግረን ኤርሚ የተነሳ ነገር አለ። ሀሳብ ስጡበት። ትሩላብና ስፕሮስ ሀሳብ ስጡበት። የተወያዩበትን የተነሳውን ነገር ላይ ሀሳብ እንስጥ። ማጠቃለያ ፈልጋለሁ። እሱ አልፈለገም። ቆይ ስፒሮስ ማጠቃለያ መስጠት ከፈለጉ ማጠቃለያ መስጠት ትችላላችሁ እኮ። ቴንክ ዩ እግዚአብሔር ይስጥልኝ። አላለቀም፣ አልተጠቃለለም። ብዙ ነገር ተነስቷል። የኔና የብፁዕ ነው የተጠቃለለም እኮ ተረድቻችኋለሁ። ኤርሚዬ የተጠቃለለው የኔና የብፁዕ ነው እንጂ የኔና የስፒሮስ ወይም የሌሎች ወንድሞች አልተጠቃለለም። የተነሳው ነገር በጣም ብዙ ስህተት አለ። አልተጠቃለለም። ያንተን ሪስፔክት አደርጋለሁ። ብፁዕዬ ጠይቀኝ እጠይቅሃለሁ እያልን ሪስፔክት ከሆነ አንዴ ስማኝ። ሪስፔክት የምታደርገኝ ከሆነ አንድ ነገር ስማኝ። በአንድ አፍ ኤርሚ ሁለቴ የጠየቀኝ አንዴ ጠየቅኩት። ሁለቴን የጠየቀኝ እኔ አንዴ ነው የጠየቅኩት። ስለዚህ አንድ ሁለት ዙር እሱ ጠየቀኝ፣ እኔ አንድ ዙር ነው የጠየቅኩት። አዎ ግን እያለ እኔ የተውኩት እሺ ብዬ ታዘዝኩት። በቃ እሺ ትተዋል። እነሱ ይጠይቁ ብዬ የታዘዝኩት ለምን ሁለት ዙር ጠይቆኛል፣ አንድ ዙር ጠይቄዋለሁ። ግን እነሱም ማድከም ሆኖ ስለተሰማኝ እነሱ ይጠይቁን ብዬ ነው የለቀኩት። እዚህ ቢጠይቁን ምንም ጉዳት የለውም። እንተማ ክብሬ ሚት አርግልኝና አስጨናቂ ይቅርታ። ግን እኔም እዚህ እየተከታተሉ ስለነበረ ትሩላብና ስፕሮስ ይስጡበትና ዳጊም ደግሞ በየራሳቸውን እምነት እንትን ይሰጣል፣ አስተያየት ይሰጣል። የኛ ደግሞ ትሩላብና ስፒሮስ እንኳን በኦርቶዶክስ የግሪክ ኦርቶዶክስ ቢሆንም ግን አስተምሮ ብዙ የሚላይ ነገር የለም ከክርስቶስ ከሁለት ባህሪ በስተቀርና ትምህርቱን መስጠት ይችላሉ ሁለቶች። ኦኬ አስተያየት ለመቀበል ነው እንዴ? እሺ ችግር የለም። ስፒሮስ መምህርት ትሩላብን አስቀድማቸውና ከዛ በኋላ አንተ ትናገራለህ። ቆይ እኛን ጨርስ ኤርሚ። ሚዩት እያደረኩ ማዳመጣቸው ያው ከአክብሮት ነው። ብፁዕዬ ቢጠይቁን ረጋጋ። አንተ ስታወራ ሚዩት አድርጌልሃለሁ፣ ላወራ ነው። ቤቱ እንዳይበጠበጥ ነው 10 ሚዩት ማድረገው። ኦኬ ነው። ስለዚህ አሁን እኔ ራሴን ማጠቃለያ አወራ። አልፈልግም ካለ አታስገድዱት ብፁዕን። በቃ እሺ ልቀጥል። የተወያየንባቸው ዋና የመጨረሻው በተለይ የተሰመረው ሀሳብ ምንድን ነው? ጥያቄና መልስ ዲቤት አልነበረም። ልጠይቅህ እፈልጋለሁ። ሁለተኛ ዙር እድል አለኝ። ልጠይቅህ እፈልጋለሁ። ግን እነሱን እንዳደከምናቸው ስለተሰማኝ ነው እንዲጠይቁ። እኔ አልከለከልኩም። አይተኝ እንደሆነ አትጠይቀኝ አላልኩም። ግን እኔ እጠይቅሃለሁ ነው ያልኩህ እኮ። በቃ ሶስተኛ ዙር አንሄድም። በቃ ሁለተኛ ዙሬን እኔ መጠቀም ይችላል። ነው አሁን እኮ አንተ ምን መሰለህ ህግ እያወጣ እኔ ህግ አላወጣም። በሚመጡት ነገሮች ሁሉ ሶስተኛ ዙር እንሄዳለን። በቃ 4 እንሄዳለን፣ 5 እንሄዳለን። ያ ሲሆን እየጠበቁ ይመጣሉ እና እናቆያቸው። አንተ ወንድሞች ናቸው። እኔ ችግር የለኝም። አይ ካልክ ግን እነሱን ከምናስጠብቅ እናጠቃለሁ። ምልክት ነው። በጣም ከባድ እኮ ምልክት ነው። ተጨቃጨቀ ነው ቃል አይደለ? ይጠቃልል አይጠቃልል በሚለው በእናታችሁ ቅልል አድርጉት ነገሩን ተው። በቃ 2 ደቂቃ አስቀምጠልኝ። ሁለት ዙር ጠይቆኛል። እኔ ሁለተኛ ዙር ልጠይቅ እጠይቃለሁ። እሱን ተውኩት እኮ አልከኝ። ብፁዕ ምን ሆነ? ተውኩት እኮ ብለኸኛል ቅድም። እነሱ ይጠይቁን ስለው ትቼ እኮ እነሱ ይጠይቁን ሲል እነሱ አይጠይቁንም እኮ ነው የሚለው እሱ። እነሱ እኮ ማስተያየት ነው የሚሰጡ እኮ። እኛን ሊጠይቁ ነው እኮ ኤርሚ። እንዲህ ብለሃል እንዲህ ብለዋል ብለው አብራርተው የፈለጉትን ሊጠይቁ ፈለጉ። ፕሮቴስታንቶችም አሉ። ተጨቃጨቅንበት። የእውነት ከ2 ደቂቃ በላይ አይሆንም አይደለም። አጠቃላይ ብዙ ነገር ልንወያይበት አንችልም ነበር፣ ቅንነት ቢኖር ማለት ነው። አሁን ያንተን ፍላጎት ኦርቶዶክስ ማን ነው? እሺ እናጠቃለን። ሀሳብ እንትን ያለ እንዳይሆን ባይዘው ረጅሙ ጊዜ ጭቅጭቅ ነው። አሁን ሰው እየተማረ አይደለም። ስለዚህ ሰብሰብ አድርገህ ነው አንተም ሀሳብህን ዳጊ እንዲህ ብለዋል፣ ቤተክርስቲያን ሄደህ የምታስተምረው አለቀ። እኔ እንዲህ ብያለሁ አለቀ። ዳጊ አይጠይቁንም። ሁለተኛ ዙር ልጠቀም። ከዛ በኋላ በፈለከው መንገድ አንተ ማጠቃለል የፈለከውን አጠቃል። በቃ ሁለተኛ ድሬን እጠቀማለሁ። እነሱም አይጠይቁንም። ጥያቄ አናስተናግድ። ከዛ ግን እኔ ደግሞ ጠይቃለሁ እያለ ይጠብቃል። ሶስተኛ ዙር ከተፈቀደልህ ቀጥል። ይኸው ሆስት ሶስተኛ ዙር ተጠያይቁ። በኋላ እንዳንጨቃጨቅ አሁን እንወሰን። እኔ አያገባኝም። ሶስተኛ ዙር የሚፈቅደው ሆስቱ ነው፣ እኔ አይደለሁም።
እኔ ችግር የለብኝም። ኧረ እኔ ሶስተኛ ዙር የሚባል ነገር የለም። ይሰማቸዋል። ቆይ አንዴማ ህይወቴ አንዴ ያቁሙማ። አስተያየት ልስጥ እንጂ አስተያየት ልስጥ መስጠት እችላለሁ። አንፈልግም ብለዋል። ተዋቸው እስኪ። ምኑን ነው በቋዩ እኮ ዋሉ እኮ እዚያው። በቃ ተዋው፣ ሚዩት አድርግና እነሱ ጨርሱልንና አንድ ጊዜ እኛ መከራከርን ያልወድም እኮ ጭንቅላቴን አታዞረኝ እንጂ እንዲህ እንጂ ሰዎች ዳጊ እኮ የእኔን ጥያቄ እኮ ፈርቶ እኮ ነው ኤርሚ፣ ጥያቄን ፈርቶት እኮ ነው እንደዚህ የሚሆነው። ሁለተኛ ጥያቄ ስጠይቀኝ እኔም ጠይቃለሁ። ቆይ ዳጊ አንድ ጥያቄ ነው የጠየቀው። ሶስተኛ ዙር ሁለቱ ፌር መሆን የለባችሁም። ትክክል። እኔ ሁሉ ተደርበን እያወራን ታዲያ መች ምንም እኮ እንደማመጥም ዳጊ ኤርሚ እሱ አንተ ሁለት ጠይቀዋል፣ እሱ አንድ ጠይቀዋል። ሁለት እኩል ስትሆኑ አይደል ፌር የሚሆነው? ኦኬ እንደዛ ነው። መጠየቅ ፈልጓል፣ ይጠይቅ። እኔ እኮ እና ይጠይቅና መልስለት። ከዛ ከታች ያሉት ሰው ደግሞ አይጠይቁም። ከዛ በኋላ ስቴት መስጠት ማለት በዚህ ታች የገቡት ልጆች መናገር የፈለጉትን ነገር ይናገራሉ ማለት ነው። ኦኬ ከዛ እኔ መጠየቅ እችላለሁ አይደለ? ሲጨርስ ሶስተኛ ዙር ከተስማማችሁ ደግሞ ስጠይቅ ደግሞ እሱም እንደዛ ትጠይቃላችሁ። እሱ ችግር የለውም እኮ። አሁን አንድ ጥያቄ እሱ ይጠይቅና ፌር ሆኑ፣ ሁለት እኩል ተጠያይቃችኋል። በቃ ከዛ በኋላ አንተም ሶስተኛ መጠየቅ ከፈለክ ደግሞ እሱ ሶስተኛ ይጠይቃል። የምታቆሙትኝ ባላንስ ስትሆኑ። ኦኬ መልካም እሺ። በቃ ጠይቅ። ብፁዕ ማንም ሰው በመሀል እንዳይገባ ስውሩ ላክልኝና ግባና ቁጭ በል። የት አለ? በቃ አሁን እንትን በሉት እና ቀጣይ አይነታች ያላችሁት ደግሞ አስተያየት ትሰጣላችሁ። ብፁዕ ጠይቀው እስከ ማብራሪያው ይመልስልህ። ከዛ በኋላ በቃ አለቀ። እሺ ያው ጥያቄ የተነሳ ብዙ ጊዜ በማብራሪያ ከማብራሪያ ጋር ተያይዞ ለምሳሌ ዳጊ ምን ብላችሁ ትላላችሁ? ፕሮቴስታንቶች እኛን ስትይዙ ወደ ቅዱሳን መጽሐፍ ቅዱስ ላይ ቅዱሳንን አማልደኝ ብሎ ይጠየቃል ወይ ብላችሁ ትጠይቃላችሁ። ስለዚህ አማልደኝ ብሎ አንድም የጠየቀ መጽሐፍ ቅዱስ ላይ ስለሌለ ማንም ቅዱስ አያማልዳችሁም፣ ቢያማልዳችሁም ተቀባይነት የለውም ትላላችሁ። ትክክል ነኝ አይደል ዳጊ? ጥያቄው ልጠይቅ ስለሆነ ጥያቄ ላይ ሂድ። በጣም ጥሩ ስሙ በደንብ አድርጋችሁ። ወደ ቅዱሳን አማልዱ ያለ መጽሐፍ ቅዱስ ላይ ስለሌለ ቅዱሳን ቅዱሳንም ቢያማልዷችሁም ተቀባይነት የለውም፣ ቅዱሳንም አያማልዷችሁም። ምክንያቱም ኤርሚ ሚውት አድርግልኝ። ምክንያቱም መጽሐፍ ቅዱስ ላይ አንድም ቦታ ወደ ቅዱሳንን አማልዱኝ ያለ ስለሌለ ቅዱሳንም አያማልዱም፣ ሊያማልዷችሁም አይችሉም፣ ቢያማልዷችሁም ተቀባይነት የለውም ትለውናላችሁ። ቴንኪው። እንዲህ በምትሉን ቋንቋ መሰረታዊ ጥያቄ በኢየሱስ ክርስቶስ እጠይቅሃለሁ። ኢየሱስ ክርስቶስ መጥቶ በምድር ላይ አማልዷል። ኢየሱስ ክርስቶስ መጥቶ በምድር ላይ ያማለደው ተቀባይነት እንዲኖረው አማልደኝ ኢየሱስ ወይ አማልደኝ ያለው አለ መጽሐፍ ቅዱስ ላይ? የቱ ጋ ነው? ማን ነው ኢየሱስን አማልደኝ ያለው? አንድ ሰው ልታሳየን ትችላለህ? ካሳየኸኝ ኦኬ አማልደኝ ያለው ስላለ በዛ ተነስተን ኢየሱስን አማልደኝ ማለት ይቻላል። አማልደኝ ያለው ከመጽሐፍ ቅዱስ ኢየሱስን ማን ነው? የቱ ጋ ነው? ልታሳየን ትችላለህ? አንድ ጨርሻለሁ። እሺ ኢየሱስን አማልደኝ ብሎ ያማለደበት ልታሳይ ትችላለህ ወይ ብሏል። እንኳን አማልደኝ አድነኝም ብሎ እኮ ኢየሱስን የጠየቀው የለም። ወደ ምድር ሲመጣ ራሱ ነው ራሱን ቤዛ ሊያደርግ ራሱን መስዋዕት ሊያደርግ አብ ዓለሙን ስለወደደ የላከው በእኛ ሪኩዌስት አይደለም። ኢየሱስ የሆነው በእኛ ሪኩዌስት አይደለም። እኛ ኢየሱስን እንትን አማልድ አታማልድ እያለን ይሄ ልጅ ተመልከቱ፣ ይጠይቃል እየጠየቁ አረፍተ ነገር ሚውት አድርገው ብፁዕ ጥያቄን አብራርተን የጠየቅከው አይ የለም እንደዛ ማለት ነው። ለምን ምን ማለት ነው? ይሄ ልክ አይደለም እኮ ቅድም ጀምረኝ አላልኩትም። እሱ ነው ያብራራ ያለው። አብራርተን የጠየቅከው አብራርቶ እየመለሰ ነው። ይጨርስ እንጠብቀው። እኔ አልገባኝም ዳጊ፣ እኔ አልገባኝም። ምኑን ያልገባኝ? እኔ እየሰማሁ አይደል? እኔ እንድማር ከፈለክ ብሎ ኢየሱስን የጠየቀው የለም ማለት አንተ ማነክ ኢየሱስ? አዎ ከሌለ ቅዱሳን አንድ ቦታ ጨርስ፣ ጠብቀው ብፁዕ። አንተ ምን ሆነህ ነው ኤርሚ? ቅድም ምን ብዬ ነበረ? የቅድሙን አብራራልኝ ስልል ቀጣዩን አብራር። ኧረ ኤርሚ እባክህ እየተጫንከኝ ነው። እረፍ እንዴ! እኔ እኮ አስጨናቂው ነው። እየተጫንኩ እግዚአብሔር ምን እየተጫንኩ አይደለም፣ እየተጫንከኝ መሆኑን ላሳይ። ቅድም ምን አልኩት? ይሄንን አብራራ
ከቀጣይ ጥያቄ ግን አብራራልኝ ስለ ነው የምታብራራልኝ ብዬ ነው የፈቀድኩለት የመጀመሪያው። አሁን አብራራልኝ አይደለም አላልኩ መልሱን ነው አሁን እኮ መልሶልኛል። የጠየቀውን ጥያቄ እንዴት ነው የሚመልሰው ታዲያ? ምንድን ነው መልሱ መሆን ያለበት? መለሰልኝ እኮ ያማልድልኝ ያለው የለም አማልደኝ ያለው የለም ብሎ መለሰልኝ። አድነኝም ያለው አማልደኝም ያለው የለም። እኔ አድነኝ ያለው አለ ወይ ብዬ አልጠየቅኩማ። ጥያቄ አማልደኝ ያለው አለ ወይ ብዬ ጠየቅኩኝ። የለም አለ ተመለሰልኝ። ኧረ እሺ እና አሁን ልጁ አብራርቶ አይናገርም። አሁን እኮ ማብራ እኮ እኔ ነኝ አብራራልኝ አድርገው ነው የማወራበት ታይም ሲመጣ ነገር አይደለም። እሺ አብራራልኝ እልሃለሁ ራሴ ኤርሚያስ አብራራልኝ እልሃለሁ። ጥያቄ ምክንያት ጥያቄ ከተያዘ ነው ቅልጥ ያለ ነው። ኢየሱስን አማልደኝ ያለው ማንም ሳይኖር አማለደ። የኢየሱስ ክርስቶስን ፈለግ የተከተሉ አማልዱኝ ሳይባሉ ማማለድ አይችሉም ማለቱን ከየት ነው ያመጣው? የምትለውን ከየት ነው ያመጣው? ኦኬ ጥያቄ ነው። ይሄንን ከየት እንዳመጣው አብራራልን። ይሄው ከየት እንዳመጣው አብራራልን። እሺ ላብራራ። ማብራራት ማለት ማብራራት ነው። የሆነ ቦታ ላይ ወይ በቃኝ ሲል የሚቆም አይደለም። እኔን ሲጨርስ ነው የሚቆመው። ኢየሱስ አማልደኝ ብሎ አድነኝ ተብሎ በበረት ተወለድ ተብሎ በዚህና በዚህ መከራ ውስጥ ለፍ ተብሎ ተሰቀል ተብሎ አይደለም የሚያደርገው። ከኛ ትእዛዝ የሚቀበል አይደለም። በመጀመሪያ ነገር ይሄ አጀንዳ ይሄ ፕሮግራም የራሱ ፕሮግራም ነው። ሰዎች እውነት ነው የሚሹትን ነገር የሚፈልጉትን ነገር ጠይቀውታል። ግን በምልጃ ከአብ ጋር በመታረቅ ከምንም በላይ ደግሞ በኃጢአታችን የተነሳ እንዳንጠፋ ዓለም እንዲድን ስለፈለገ ራሱን ቤዛ ያደረገበትን ሐሳብ ማንም ሪኩዌስት ያደረገው እንዳደረገው ሁሉ የምልጃንም ነገር አንተ እየጠየቅከው አይደለም። ቅዱሳን ላይ ግን ስንመጣ ቤተክርስቲያንህ ምልጃ የሚፈጸመው በሶስት አካላት ነው ትላለች። መጀመሪያ የሚጠይቅ፣ መሀል ላይ የሚጠየቅ፣ ሶስተኛ ደግሞ መሀል ላይ ያለው ሌላኛውን ፓርቲ የሚጠይቅበት ሶስት አካላት ያስፈልጋሉ ትላለች። የተጠየቅከው አንተ ነህ ራስህ ስለ ቤተክርስቲያን። ቆይ ስውሩ እኔም ላስቆም የነበረ ጥያቄው ስለ ክርስቶስ ነው። የክርስቶስን ምልጃ ብቻ ነው የምትነግረው ግዳጊ። መሀል ላይ ስለ ቅዱሳን አይገባም። ስውሩ አትግባ። እኔም አጋጣሚ ሚዩት አንስቼ መልሼ ስለ ቅዱሳንም ጠይቆኛል። አልሰማህም? ስለ ቅዱሳን ነው ስለ ክርስቶስ ነው የጠየቀው እኮ። ስለ ቅዱሳንም ጠይቆኛል። ለምን መሰለህ? ብፁዕ ስለ ቅዱሳን እኔ ድምፁን ላሰማው እችላለሁ። አብራራልኝ ያልኩ ስለ ቅዱሳን እንጂ ስለ ኢየሱስ አይደለም። ኢየሱስ አማልደኝ ያለው ማንም የለም ብለህ ስለ ኢየሱስ አልጠይቀኝም። አየኸው፣ መደበቅ ትፈልጋለህ። አብራራ ባልተባልከው ቦታ አልጠየቀኝም። ስለ ኢየሱስ በጌታ አልተጠየቅም። ማናል አብራራልኝ የተባልከው ስለ ኢየሱስ መለስክልኝ። አብራራልኝ ያልኩህን ጠየቁ። ልድገምልህ ድገመው። እሺ በቃ ሚዩት አድርገውና አዳምጠኝ። ለምንድን ነው ሚዩት ማድረገው? ልድገምልህ ወይ ምን ነው? ጥያቄውን አንዴ ድገመው። እሺ አንዴ ብፁዕ ድገመው ጥያቄውን። ስለ ኢየሱስ ስለማን እንደሆነ ጥያቄውን ዳጊ ጥያቄው ምን እንደሆነ አንዴ ድገመው። ብፁዕ አንዴ ድገመው ጥያቄ። ይደብራል በጣም እንደምቀዳ እያወቅህ እንዴት ትዋሻለህ? ገና ይደብራል በደንብ። ኖ ሚዩት አድርገው። እንደምቀዳ ተሳስቼ ነው በለኝ። አዳምጡኝ አንዴ አዳምጡኝና ሚዩት አድርጉትና ጥያቄውን ብፁዕ ድገሙ። ይኸውልህ ዳጊ ቅድምን ብዬ ጠየቅኩት ኤርሚ። ቅዱሳን ወደ ቅዱሳን መጽሐፍ ቅዱስ ላይ አማልዱኝ ብሎ የጠየቀ ስለሌለ አንድም ስለሌለ ቅዱሳንን አማልዱኝ ማለት አይቻልም ማለት። ስለዚህ እንደዛ ስለምትል ኢየሱስ ክርስቶስን አማልደኝ ብለህዋል ወይ ስለው አማልደኝ ያለው የለም ማለት። አማልደኝ ያለው ሳይኖር ኢየሱስ ክርስቶስ ካማለደ ኢየሱስን ፈለግ ያደረጉት ቅዱሳንን አማልዱኝ ሳንላቸው ሊያማልዱን ሲገባ አያማልዱንም የሚለውን ከየት ነው ያመጣኸው? ይህንን አብራራ ነው ያልኩት። ይህንን ነው ሚዩት አድርግልኝ። ሚዩት አላደርግም። በቃ አብራራ። ሚዩት አታደርግም? አብራራ። ሚዩት አድርግለት ብፁዕ አንተ አብራራ ዳጊ። ማሽ ኢየሱስ አማልደኝ ሳይባል አማልዷል የምትል ከሆነ ቅዱሳንም አማልዱኝ ሳይባሉ ሊያማልዱ አይችሉም ወይ እያለ ፍጡር ስጋ ለባሾችን
ከፈጣሪ ጋር እያለካካ ነው የሰውዬ። ይሄ እንግዲህ አፉ ላይ ሊከብደው ይገባ ነበር። ስለማለካካት ያልተጠ ያብራራል ተባለ። ያብራራው እየገባብኝ ነው። ተመልከት። ስለኔ አብራራል ለሚያልኩ አሁን እያለካካ ነው። ስለኔ አብራራል ተባልክ። ስለኔ አነጋገር አብራራል ተባልክም አርግ መብት ነው የተባልከው በክርስቶስ የክርስቶስን ፈለግ የተከተሉ። እኔ ግን ከአንተ ጋር ነው እንትኔ አሁን ወርድ ነው የሰሙት ነው። ችግር የለውም። አሁን ያብራራው ጣልቃ አይግባብኝ። ያ አስጨናቂ ተጨነቅክ እኮ ተጨነቅክ። አይዞ ዳጊ ያልተገኘ ወይ ደስም መሆን አለበት። አሁን ምንድን ነው በጣም ዲስሪስፔክት አንዴ ሲጠብቁኝ አሁን ኤርሚን ነው የምሰማው። ሚዩት አድርጌ ኤርሚን ይሰማዋል የሚለኝ ልስማሽ። ኤርሚ አይደለም የምታብራራለት ለኔ ነው የምታብራራው። ኤርሚ አይደለም ስትጠይቅ አሁን የቅዱሳንን ጠየቅ። ቆይ ፓስተር ሚዩት አድርገው። የጠየቅከው ጥያቄ ቅዱሳንን ሰው ወይም አንዱ ለአንዱ እንደሚማልድ ቅድም አንስተህ ከዛ በኋላ ደግሞ ስለ ክርስቶስም ሁለቱንም ጥያቄ አያይዘህ ጠይቀዋል። ስለዚህ አያይዘህ የጠየቅከውን እሱ ይመልስ። አንተ ደግሞ ኤርሚ እያልኩ ያለሁት ስለኔ እኮ ነው እያወራ ያለው። ስለኔ አይደለም ማብራሪያ ያልኩት። እኔ አሁን የገባው ስለኔ አታውራ ስለኔ አብራራ አላልኩም ነው እንጂ ያልኩት ስለ ቅዱሳን ስለተናገርከው አታብራራ አላልኩትም። ያልኩት በግልጽ ቋንቋ ነው መስማይ። አዎ ኢየሱስ ክርስቶስን አማልደኝ ያለው ሳይኖር መጥቶ ካማለደ በስጋ ወራት የኢየሱስ ክርስቶስን ፈለግ የተከተሉ በዋለበት የዋሉ ባደረበት ያዋደሩ የክርስቶስን ፈለግ የተከተሉ ቅዱሳን አማልዱን ባንላቸውም አያማልዱም። አማልዱን ባንላቸውም አያማልዱም የሚለውን ንግግር ከየት ነው ያመጣው? ምንጭህ ምንድነው ነው? ይሄን አብራራ። ሚዩት አድርገልኝ ነው የማወራው። አያርግልኝም ኤርሚ። ኦኬ ሚዩት አድርግ። በቃ እዚህ በኋላ አሁን አይገባብህም። አንተ አውራ፣ እሱ ሚዩት ያደርጋል። ችግር የለውም። አንተ አሁን ተቀጥል። አይገባብህም ብለኛል። አንተን አምኜ ልቀጥልሽ። በቃ አይገባብህም። ወደ ሌላ ትሂድ። ወደ እሱ ወደ ብዙ ምናምን ሳይሆን በጥያቄው መሰረት ብቻ አብራራለት። እሺ ቴንክ እሺ አማልደኝ ሳይሉት ኢየሱስ ማማለዱን ተቀብለህ ቅዱሳን ግን አማልዱኝ ሳይባሉ ማማለዳቸውን እንዴት ተጠራጠርክ? ስለ ፍጡርና ስለ ፈጣሪ ስታስብ እንዲህ ያለካክቶ መናገር ይከብዳል። እሱ ልብ አውቅ አይደለ እንዴ? ኦምኒሸንት አይደለ እንዴ? ሁሉን ያውቅ የለ እንዴ? ሳልነግረው ያሰብኩትን የሚያስፈልገኝን አያደርግም እንዴ? እሱ ማለካካት ተጀመረ እንዴ? ባህሪውን የአምላክን ጣልቃ ገባ። በልብና አማልድልኝ ብለዋል። በቃ በልብና አማልድልኝ ያለው ባፍ አይደለም። በቃ ሼር ቤት ሌላ ጊዜ ብቅ እላለሁኝ። እንትን ነው አሁን ምንድነው መሰላችሁ? አሁን እኔ ብፁዕ አትግባብኝ ብሎሃልኝ። አትግባብኝ ካለ አለመግባት ነው። እያብራራ ነው አይደል? አብራርቶ ሲጨርስ እኮ መመለስ ትችላለህ። በቃ እንደዚህ አሁን ልክ ነው። ቢወጣም ችግር የለውም።